የሚመጣው ሰው ምን ማለት ታሪክ መጠየቅ ማለት መሰላችሁ? ይሄኛው ትውልድ ያልፋል፣ የሚቀጥለው ትውልድ ይመጣል። ኤቭሪ ታይም ያ ታሪክ ሲታሰብ እነዚህ ሰዎች የመጣ ትውልድ በሙሉ ተጠያቂ እያደረጋቸው ነው የሚሄዱ። ይጠየቃሉ። እና ጌታቸው ሰርተውት የሄዱት አፍርሰውት የሄዱት አበላሽተውት የሄዱት ዘርተውት የሄዱት መራራ ነገር እጅስ በጣም ያሳዝናል፣ ልብ ይሰብራል። እና ምንድነው መሀላቸው ያልጸዳ ነገር አለ። ኦፍ ኮርስ አስቡ፣ ጻድቃን በየሳምንቱ የተወሰነ ልሂቃን የሚባል እየሰበሰበ በአሜሪካ በሚያገኘው ገንዘብ ቶክሲክ መርዝ ነው ሲሰራ የከረመው። ትላንትና ፌስቡክ ላይ አንድ ምሁር የጻፈውን ስለ ጻድቃን አንብቤ በጣም ነው የገረመኝ። እንደውም መልስ ሰጥቼዋለሁ። ከቻልኩኝ በአማርኛ ተርጎም ያመጣዋለሁ። አስገራሚ ነው እንዴት አድርጎ ጻድቃን ያደረገውን ኢንተርቪው ዳይሴክት አድርጎ የሰውየውን ግብዝነት፣ የሰውየውን ስግብግብነት፣ የሰውየውን ውሸታምነት፣ የሰውየውን ደግሞ ኢንዲፔንደንት ቮይስ ነኝ የሚለውን የውሸት እንደሆነ እንዴት አድርጎ ቃሉ እንዳወጣ እንደገና ራሱን ኮንፊውዝድ ሆኖ ህዝብ እንዴት ኮንፊውዝ ለማድረግ እንደሚሞክር በደንብ አድርጎ የጻፈ አንድ ፕሮፌሰር ትናንትና ፕሮፌሰር አለማየሁ ምናምን የሚባል በጣም ነው የሚገርመው። እና በየሳምንቱ የሰበሰበ ምሁር ነኝ ልሂቅ ነኝ የሚለውን መርዝ ነው ሲሞላቸው የከረመው። በወረዳ በአውራጃ በመንደር በሰፈር በጎጣ ለይተዋቸዋል። እሱ ብቻ አይደለም። እና አብይ አህመድ በደንብ ባጀት አስቡ። ለኢትዮጵያ ህዝብ ሽንኩርት ተወዶበታል፣ ቃሪያ ተወዶበታል፣ በርበሬ ኤኒቲንግ ውድ ነው ኢትዮጵያ ውስጥ። ኢትስ አንአፎርደብል። ገንዘቡ ወዴት ነው እየሄደ ያለው? ገንዘቡ ኢንቨስት እየተደረገ ያለው ሚሊተሪውና የሚዲያ ካምፔን ላይ ነው። ሚዲያው ላይ በጣም ነው እየሰሩ ያሉት። አሁን ግን ደስ የሚለው ነገር አዲስ ነገር እየመጣ ነው። ፌስቡክ ላይ ተመልከቱት። አይደለም የራሱን ኢቲቪን ክፈቱና ተመልከቱት። ኢቲቪ የሚባለውን ብታዩት ተጀምሮ እስከሚያልቅ ድረስ የትግራይን አመራሮች ጭራቅ አስመስሎ፣ ደመጣጭ አስመስሎ፣ ፋሽስት አስመስሎ፣ ነፍሰ ገዳይ አስመስሎ፣ አገር አፍራሽ አስመስሎ፣ የውጭ ሀገር ቅጥረኛ አስመስለው ነው የሚሰሩት ያሉት። በእነማ እርዳታ ዘሪሁን ተሾመ የሚባል ሰካራም ሰው ከጎኑ መቀመጥ የማይችል የመጠጥና የሲጋራ መጠጥና በሲጋራ ጭንቅላቱ የናወዘ ሁልጊዜ ማንም በገንዘብ የሚገዛው እነ ዘሪሁን ተሾመ የሚባልን ይዞ እነ ጌታቸው ምናምን በቃ ቶክሲክ እና ጥላቻ እኮ ቀላል ነው። ዋጋ የሚያስከፍለው ጽድቅ ነው። ጽድቅ በጣም ከባድ። ለዚህ ነው ወደ እውነት የምትወስደው መንገድ ጠባብ ናት ያለበት ምክንያት ዋጋ የሚያስከፍል ጽድቅ ነው። ወደ ኃጢአት የሚወስደው መንገድ ግን ሰፊ ነው። ማፍረስ ቀላል ነው። መስደብ ቀላል ነው። በቃ ምንም ዲስትሮይ ማድረግ ቀላል ነው። ዲያብሎስ ለዚህ ነው ሰክሰስፉል የሆነው። መገንባት ነው ከባድ፣ ጽድቅ ነው ከባድ። ስለዚህ እነዚህን ቶክሲክ የሆኑትን ሰብስቦ የሚናገሩትን ጥላቻ ተመልከቱት። ሌት አለውን ኦልሬዲ በጥላቻ የተሞላ ኦፒዲዮ፣ ሁለንተናቸው በጥላቻ በክፋት በርኩሰት የተሞላ ኦፒዲዮ አይደለም እኛ የምንናገረው። አስቡት ምን አይነት የወደቁ ተራ ዱርዬዎች እንደገጠሙት። የትግራይ ህዝብ ገጥሞት ያለው ጀግና አይደለም። ገጥሞት ያለው የትግራይ ህዝብ እየገጠመ ያለው ምሁር አይደለም። ከትግራይ ህዝብ ጋር እየገጠመ ያለው እየገጠመ ያለው አቅም ያለው አይደለም። የትግራይ ህዝብ ገጥሞት ያለው ተራ ዱርዬ ነው። ከባህሉ፣ ከቋንቋው፣ ከስርዓቱ ተቃራኒ ሆነው ትግራይ ውስጥ በኦፒዲዮ ውስጥ ያለው ይሄ ብልግና፣ በኦፒዲዮ ውስጥ ያለው ዱርዬነት፣ በኦፒዲዮ ውስጥ ያለው ወንበዴነት፣ በኦፒዲዮ ውስጥ ያለው አጉራ ዘረነት ዘለለት ትግራይ ውስጥ የለም። ባህሉ አይደለም። አማራ ክልል ውስጥ በኦፒዲዮ ውስጥ የምታዩት የስዳደግነት፣ በኦፒዲዮ ውስጥ የምታዩት ዱርዬነት፣ ማፊያነት፣ አጭበርባሪነት አማራ ክልል ውስጥ የለም። ባህሉ አይደለም። የአማራ ህዝብ ባህል አይደለም። የትግራይ ህዝብ ባህል አይደለም። ሰው አክባሪ ነው፣ ጭምት ነው፣ ስርዓት ነው። ተመልከቷቸው። የአማራ ፖለቲከኞች ፋኖ ውስጥ ያሉት ሲያወሩ እንደነ ኦፒዲዮ አይነት አሽከሮች ከኦፒዲዮ ተምረው የአማራ ልጆች ከኦፒዲዮ ተምረው ከአህያ ጋር የዋለች ጊደር ሲፈሱ ነው የሚወጡት። ከትግራይ የወጡት ከኦፒዲዮ ጋር ሆነው የሚያወሩትን ቋንቋ ተመልከቷቸው። ያለ ባህላችን ኦፒዲዮ የሚባል ቆሻሻ የኢትዮጵያን ስታንዳርድ የማይጠብቅ ኢሞራል ኦፒዲዮ የሚባል ተራ ዱርዬ እንዴ! እነ ደመላሽ እኮ ናቸው ለነገሩ። ትናንትና እቃ ሰርቀው የሚሄዱ የነበሩ ትናንትና ስንት ወንጀል የሚሰሩ የነበሩ ናቸው ኦፒዲዮ ውስጥ ገብተው ያሉት። ያለ ባህላችን ያለ ቋንቋችን የትግራይ ህዝብ የማያውቀው ቋንቋ ነው። አማርኛ አይደለም የማያውቀው፣ ትግርኛ አይደለም የማያውቀው። እነ ኦፒዲዮ የሚናገሩት የብልግና ቋንቋ የትግራይ ህዝብ አያውቀውም። የትግራይ አመራሮች አያውቁትም። ኦፒዲዮዎች የሚጠቀሙበትን የብልግና ቋንቋ የአማራ አመራሮች አያውቁትም። የአማራ ህዝብ አያውቀውም። ባህላችን አይደለም። በዛ ደረጃ ወርደን ቆሻሻ ነገር አንናገርም። እንኳን አይደለም የኦፒዲዮ ኦልሬዲ ባለጌው ስዳደጉ አንኤጁኬትዱ ኦፒዲዮ የሚባል ሳቤጅ ተራ ዱርዬና ቦዘኔ የነሱን አይደለም እኛ የምንናገረውን እኮ ከተራ ዱርዬነታቸው የተነሳ ኤዲት አድርገው በእነሱ ቤት ለጥፈው በእነሱ ቤት ፖለቲካ ሰርተዋል። እሱን ሰርተው በእነሱ ቤት በቃ በእነሱ ቤት በዚህ ደረጃ የዘቀጡና የወረዱ ናቸው። በዚህ ደረጃ 24 hours ኢንቨስት እያደረጉት ያሉት ኦፒዲዮ ሚሊታሪ ላይ እና ፊዚካል ሚሊታሪ እንደገና ደግሞ የሚዲያ ሚሊሻ ላይ ነው ኢንቨስት እያደረገ ያለው። ኦል ኢንቨስትመንት የዲጂታል ሚሊሻ ተራ ዱርዬ፣ ተራ ቦዘኔ፣ ተራ መሀይም፣ ተራ ጨርባሪ። አንድ OUR የሚል ሚዲያ ፌስቡክ አለ። ፕሊዝ ሪፖርት አድርጉት። ዊ ቢን ሪፖርቲንግ ኢት አውት ሾው ዩ ካገኘሁት OUR ሚል አውር ምናምን የሚል ለፌስቡክ እዛ ላይ ሪፖርት የሚላል ሪፖርት የምትሉት ደግሞ
ሄትፉል የሆነ ሄትረድ የሆነ በተለይ ሴቶችን ዲፌም የሚያደርግ ሴቶችን ሳይለንት ለማድረግ ሴቶች ሊደሮች፣ ሴቶች ፖለቲከኞች፣ ሴቶች አክቲቪስቶች፣ ሴቶች ጋዜጠኞችን ሳይለንት ለማድረግ በሴትነታቸው የሚያሸማቅቅ እያላችሁ ሪፖርት የሚል 3 ነጥቦች ውስጥ ነቁት ዴርዝ ሪፖርት የሚል ሪፖርት አድርጓቸው የኛን እንኳን ኤዲት እያደረጉ እንዴት እንደሚሰሩ ተመልከቱ። አዲስ አበባ ውስጥ ቁጭ ብለው እነ ጻድቃን ትግራይ ውስጥ በድህነት የተመታውን ህዝብ በገንዘብ ገዝተው ሀብ የራሳቸው ግሩፕ በእርግጥ ከዚህ በኋላ እያጸዱት ይሄዳሉ። የትግራይ ፖለቲካ እየጸዳ ይሄዳል። ምክንያቱም እንደነ ጌታቸው አይነት መዥገርን ከላዩ ላይ ነቅሎ ጥሏል። እንደነ ጻድቃን አይነት ቅንቡርስ ከላዩ ላይ ነቅሎ ጥሏል። እላዩ ላይ ምድሩ ላይ ተለጥፎ የነበረውን ፓራሳይት በሙሉ ነቃቅሎ ጥሏል። ሸንኮፋቸውን እየነቀሉ ነው የወጡት። የቀሩ የነሱ ርዝራዦች አሉ። እነሱ እዛ ተደራጅተው ተደብቀው ኤኒቲንግ የምታዩት ትግራይ ላይ እንደተደረገ ትግራይ ላይ እንዲሆን ትግራይ እነሱ ናቸው። ትዝ ይላችሁ ከሆነ ትግራይ ውስጥ የወጣው ህግ አለ። ያ ህግ አጫጭቷቸዋል፣ አሳብዷቸዋል። መጀመሪያ ያ ህግ ለምን ወጣ ነው? ያንን የመሰለ ህግ ለማውጣት ያስገድዳቸው ምንድን ነው? በሰላም ጊዜ ቢሆን ኖሮ ምንም አይነት ችግር የሌለበት ቢሆን ኖሮ ያንን ህግ ወጥቼ አንደኛ መቃወም ነው የነበርኩኝ። አሁን ግን ትግራይ ሌላ ምርጫ የላትም። የሱ አይነት ስትሪክት የሆነ ነገር አድርጋ ክልሏን ማጽዳት አለባት። ውስጧ ተዘግዝጎ ያለውን ባንዳ ነቅላ መጣል አለባት። ውስጧ ያለውን የኦፒዲዮን ዘር ከውስጧ እየነቀለች መጣል አለባት። ያ ህግ ሲወጣ እንዴት እንዳንጫጫራችሁ አይታችኋል። እንዴት እንዳሳበዳቸው፣ እንዴት እንዳንቀጠቀጣቸው በጣም ይገርመኛል። እና ትናንትና የነበረው አፈሳ መጀመሪያ ትግራይ ላይ ስለ ትግራይ አፈሳ ከማውራታችን በፊት የአብይ አህመድ ሰራዊት የአማራ እናት ማን የኦሮሞ እናት የደቡብ እናት ኢቭን የአማራ ሚሊሻ እናቱ መርቃ ነው እንደምትልከው ያለችው ሂድ ሙትልኝ ያለች እየመረቀችው እንደምትልከው በየወረዳው በየአውራጃው እየሄደ አብይ አህመድ እያፈሰ ከትምህርት ቤት እየነጠቀ ከእርሻ እያነሳ ከተላኩበት እየታፈሰ ነው እየመጣ ያለው። ይሄ ሁሉ እየታፈሰ እየመጣ ያለው የአብይ መከላከያ ሰራዊት እናቱ እልል ማለት ነው እየላከችው ያለችው። እናቱ ባርካው ነው እየላከችው ያለችው። ፈንዲሻ በትራ ነው እየላከችው ያለችው። ለምንድን ነው መርጦ የሚያለቅሱት? አብይ አህመድ እየጋፈ እየወሰደ የአፈር ማዳበሪያ ሆኖ ያለ ያለ ቀባሪ እየቀደቀ ያለ ሙታን የሞተውን እርሟን እንኳን እንዳታወጣ እናቱ፣ እህቶቹ፣ ወንድሞቹ፣ ሚስቱ፣ አባቱ እርሙን እንዳያወጣ ያለ ቀባሪ በሜዳ ላይ ወድቆ ያለ የሚያስረዳቸው እንኳን የለም። እና የአብይ አህመድ ሰራዊት የሁሉ እየሄደ እየረገፈ ያለው ሮቦት ነው እንዴ? ሮቦት ነው? ከደቡብ እየመጣ እየሞተ ያለው አማራ ክልል ላይ እየረገፈ ያለው ትግራይ ውስጥ ገብቶ ርግፍ ያለው የአብይ አህመድ ሰራዊት ሮቦቶች ናቸው? ሰዎች አይደሉም? እናት የላቸው? ኤሊያኖች ናቸው? ለምን በእነሱስ የማይለቀስላቸው? ለምን ስለሱ የማይወራው? በየቀኑ እየተጋፈፈ ምንድን ባለው መጋፈፍ እየታፈሰ በየቀኑ እየታፈሰ ሳይወድ በግዱ ሚሊተሪ ውስጥ እየገባ ገና 16 ዓመት 18 ዓመት እንኳን ያልሞላ በ16 ዓመታቸው በ15 ዓመታቸው በ14 ዓመታቸው እያፈሰ ያለ ፈቃዳቸው በፊታቸውን እየሸፈነ የት እንደወሰዳቸው ሳይታወቅ ማሰልጠኛ ውስጥ እየከተተ እየረገፈ ያለው የአብይ አህመድ ሰራዊት እናት የለችውም ወይ? እናት የለችውም? የእሱ እናትስ እያጨበጨበች ሃሌሉያ እያለች ነው እያለከችው ያለችው። ሄድ ለሀገር ሙታ ብላ ፖፕኮርን እየበተነች ነው እየላከችው ያለችው። ቄጤማ ነስንሳ ነው እየላከችው ያለችው። ባንዲራ እያውለበለበች ነው እየላከችው ያለችው። የትግራይ እናት ብቻ ናት የሚወራላት? ልጆች ታፈሰ የምትባል የትግራይ እናት ብቻ ናት ወይ? አፋር ላይ ሰፍሮ ያለው ሳይወድ በግዱ ሊሸሽ ከጀርባው እያስመታው ያለው ጻድቃን ሸዊት ቢተው እኮ ነገርን አይደል እንዴ? አፋር ላይ የተቀመጠው ሰራዊት ጀማሪ ነኝ ምናምን የሚል ሰው አሳስሮት ሊያስገድለው እንደነበረ እናት የለውም እንዴ? አፋር ላይ ተቀምጦ ያለው አፋር ላይ ተቀምጦ ያለው የጻድቃን ሰራዊት ትግራዋይ አይደለም? ትግራዋይት እናት የለችውም? አፋር ላይ ተቀምጦ ያለው ሰራዊት እናቱ ፖፕኮርን በትናን የላከችው ባርካን የላከችው ለምንድን ነው? የቲዲኤፍ ሰራዊት ብቻ ሲሆን ለቲዲኤፍ ሰራዊት ሲሆን እናትየዋ የቲዲኤፍ እናት የምትለየው ለምንድን ነው? የቲዲኤፍ እናት ብቻ ተለይታ እሷ ብቻ እናት የምትመስለው የቲዲኤፍ እናት ብቻ በቃ የተለየች ፍጥር ተደርጋ የምትነገረው ለምንድን ነው? ለምንድን ነው? እነዚህ መርጦ አልቃሾች ስለሆኑ ነው። የኢትዮጵያ ሰራዊት የሚባል እንኳን የአብይ መከላከያ ሰራዊት እልል ላይ የምትልከው እናት የለውም። አጨብጭባ የምትልከው እናት የለውም። አሸብሽባ የምትልከው እናት የለውም። የአብይ መከላከያ ሰራዊት እናት አለው፣ ወላጅ አለው፣ አባት አለው፣ እህት አለው፣ ወንድም አለው፣ ትዳር አለው። ሳይወድ በግዱ ተገዶ ያውን ባላመነበት እምነት ባልገባው ባልተረዳው በማይፈልገው ጦርነት ውስጥ ገብቶ ለምንድን ነው በየቀኑ እየተማረከ ያለው? አላማ ኑሮት በፍላጎቱ በፈቃዱ ቢገባ ኑሮ በየሄደ የአማራ ክልል የአፈር ማዳበሪያ ይሆን ነበረ? ፋኖዎችን ጠይቋቸው እንደሚሉ መግደል አንደኛ በባህላችን ይሄ ሰሜኑ በመግደል አያምንም። አብይ አህመድ የኛን ታሪክ ወስዶ ነው በመግደል አናምንም እያለ የሚያወራል የነበረው የሰሜኑ ቋንቋ ማውራቱ ነበር። የሰሜኑ ሰው በመግደል አያምንም፣ በመግደል አያምንም። እኔ አንዳንድ የኦሮሞ ልሂቃን እሷ እኮ የኦሮሞ ጠልናት ሰሜን ስለምትል ያሉ፣ እኔ የኦሮሞ ጠል አይደለሁም። ነገር ግን አሁን ትልቁ ቪክተም ሰሜኑ ስለሆነ ነው። አብይ አህመድ ታርጌት አድርጎ እየፈጀው ያለው ሰሜኑን ስለሆነ እኔ
የገዛ ወገኔ የገዛ ቤተሰብ የተገደለ ብዬ ስለሆነ ስለ ሰሜኑ እናገራለሁ። እውነቱ እሱ ስለሆነ የኦሮሞ ጥላቻ ስላለኝ አይደለም። የኦሮሞ ህዝብ እየተገደለ ነው ያለው። የኦሮሞ ወጣት እየተጨፈጨፈ ነው ያለው። የኦሮሞ ወጣት እየታረደ ነው ያለው። ግን ትልልቁ ጦርነት በድሮን እየተቀጠቀጠ ያለው ግን ሰሜኑ ስለሆነ፣ ስለዚህ ሰሜኑ ባህሉ አይደለም፣ መግደል ባህሉ አይደለም። ፋኖችን ስጠይቋቸው ምንድን ነው የሚሏቸው? መግደል ሰለቸን፣ በቃ ምርጫ የለንም፣ እጃችሁን ስጡ፣ እጃችሁን ስጡ፣ እጃችሁን ስጡ እንላቸዋለን። ከኋላ ስለሚመቷቸው እጅ መስጠታቸው እና ይሄ አማራ ክልል ላይ ገብቶ ርክፍ እያለ ያለው ሬሳውን እኮ ዩቱብ ስለማይፈቅድ ነው፣ ፕላትፎርሙ ስለማይፈቅድ ነው፣ ህሊናችንም ስለማይፈቅድ ነው። አንጀት ነው የሚበሉ ህፃናት ልጆች ፍንግል 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 ብለው ጭንቅላታቸው ተቦርቆሶ እጃቸው እግራቸው ተበጣጭቆ እግራቸው ጫማቸው እኔ አይ ካናት ብዙ የሚሞት ሰው አይቻለሁ በእስራኤል። እንደነዚህ ግን የሚዘገንን አላየሁም። አክቹዋሊ እኔ የትግራይ ጦርነት ላይ አላየም ነበር ሬሳ። አሁን ግን አማራ ክልል ላይ ያላየሁት አይነት ሬሳ የለም። እና ይሄ አማራ ክልል ላይ አስገብቶ ለአንድ አምባገነን አሁን እንዳነበርኩላችሁ የአማራ ፋኖ የላከልኝ አንድን አምባገነን ለማንገስ እውቀት የሌለው አብይ አህመድ ማለት፣ ጥበብ የሌለው አብይ አህመድ ማለት፣ ስርዓት የሌለው አብይ አህመድ ማለት፣ አብይ የሚባል ያለ እውቀት የተፈጠረ አብይ የሚባል እግዚአብሔርን የማይፈራ አብይ የሚባል ሰውን የማያከብር አብይ የሚባል እርግማን የምንም ነገር አይተኸው መልኩ አያምር ምንም ግርማ ሞገስ የሌለው እውቀት የሌለው አብይ የሚባል ነፍሰ ገዳይን አረመኔና ጨካኝን ያለ ዘሩ ያለ ትውልዱ በዘሩ ውስጥ ንጉስም አይደለም የተማረ ፊደል የቆጠረ እንኳን የሌለው እንኳን ንጉስ በዘሩ ውስጥ በአብይ ዘር ውስጥ የተማረ ሰው እንኳን የሌለው አንድ ወፍ ዘራሽን ለማንገስ እየረገፈ ያለው ደቡብ ወጣት እየጋፈፈ እያፈሰ እያመጣ እርግፍ እያለ ያለው እጅጉ ጭቅጭቅጭቅ ብሎ ቀባሪ አጥቶ በየሜዳው ወድቆ ያለ እናትና አባቱ እንኳን በቅጡ የሚያስረዳለት ያጣው እናት የለችውም ወይ? እናት የለችውም ነው ወይስ የደቡብ እናቶች አብይ አህመድ እንደነገረን ለጋምቤላ ሰው ማታለቅሱላቸው ጥቁር ናቸው እንዳለ ነው ወይስ የደቡብ እናት ኢትዮጵያዊ አይደለችም? ነው ወይስ የደቡብ እናት ሰው አይደለችም? ደቡብ ውስጥ ያለችው ሂውመን ኢናፍ አይደለችም ወይ? ለምንድነው ስለነሱ የማይለቀሰው? ትግራይስ አትሊስት ሙቷኖቿን አስረድታለች በወግ በማዕረግ ለትግራይ የተሰዉት ወላጆቻቸውን በወግ በማዕረግ ባንዲራዋን ዝቅ አድርጋ አስረድታ አብራ አልቅሳ ዘይት እየያዙ እየገቡ እናትና አባታቸውን አስረደው ከዛ በኋላ ደግሞ በልማዳቸው ቅቤ የሚቀባ ልብስ የሚቀይር አድርገው አትሊስት ትግራይ ልጆቿን የቀበረች እናት ልጄ የት ነው እያለች እስካሁን ድረስ ወንደር አታረግም። ልጄ በህይወት ነው ሞቷል ብላ ወንደር አታረግም። የልጇን ሞት በወግ በማዕረግ አስረድተዋታል። እንደ ህዝብ ድንኳን ጥለው ተቀምጠዋል። እንደ ህዝብ ሙታኖቿ ደግሞ መታሰቢያ ሐውልት የተሰራላቸው ነው ያለው። ለትግራይ ትግል ሞቶ መታሰቢያ ሐውልት የማይሰራለት የለም። ሚዚየም ይሰራል አንድ ቀን እንደነ ሩዋንዳ እንደነ እስራኤል። ትግራይ ውስጥ የስዋዕት መታሰቢያ ሚዚየም ይሰራል፣ ፎቶቸው ይለጠፋል። ሂዱ ሩዋንዳ፣ የሩዋንዳ ጄኖሳይድ ተመልከቱት። ሩዋንዳ ውስጥ ትልቅ ሚዚየም አለ፣ ፎቶግራፋቸው ተለጥፎ። ኢትዮጵያ ውስጥ ግን ያ እንደ ዶሮ እንኳን ለበዓል ተከብራ ትታረዳለች። ምክንያት አላት። ዶሮ ስትታረድ ምክንያት አለ። ዝም ብላ ትታረድ። በግ ሲታረድ በምክንያት ነው በግ እንኳን ትታረደው። ያለ ምንም ምክንያት እየሄደ እየረገፈ ያለው የአብይ አህመድ ሰራዊት ያለ ምንም ኮዝ ያለ ምርጫው ያለ ፍላጎቱ ከሞተ በኋላ አፈር እንኳን አፈር ነህና ወደ አፈር ተመለስ ትገባለህ የሚለው ቃል እንኳን ያለ ክብር ያላገኘ አፈር ነህና ወደ አፈር ተመለስ የሚባለው ወደ አፈርነቱ እንኳን እንዳይመለስ እድል ያልተሰጠው አፈር ያለበሰ ከዛ ደግሞ መሞቱንም ለወላጆቹ ለቤተሰቦቹ to his loved ones ያልተነገረ ከዛስ ደግሞ ምንም አይነት መታሰቢያ መዘከሪያ የሌለው የአብይ አህመድ ሰራዊት እየረገፈ ለምንድን ነው ስለነሱ ማትጮሁት? ለምንድን ነው በየቀኑ ኢትዮጵያ ውስጥ እየታፈሰ በአሁኗ ሰዓት በዚህ ደቂቃ እኔ እዚህ ቁጭ እየተናገሩ አብይ አህመድ ወጣት እያፈሰ ነው፣ ህፃናት እያፈሰ ነው። ለምንድን ነው ስለነሱ ማንናገረው? ትግራይ ላይ ሲሆን ነው፣ የትግራይ ላይ ብቻ ሲሆን ነው፣ ቲዲኤፍ ላይ ሲሆን ነው። ነውረኞች፣ አስገራሚ። ትግራይ ላይ የስ ትላንትና አውቶቡስ ውስጥ የገቡ ሚሊተሪዎች ነበሩ። ምንም ጥያቄ የለውም። ትግራይ ብዙ ጠላቶች ነው ያሏት። ምክንያቱም አብይ አህመድ ለትግራይ ጠላቶቿን በገንዘብ መግዛት፣ ለትግራይ ጠላት በገንዘብ ማፍራት የአብይ አህመድ ችሎታው ነው። ለትግራይ ህዝብ መድኃኒት አይልክለትም። ለትግራይ ህዝብ ምግብ አይልክለትም። ለትግራይ ህዝብ ህይወቱን ሰርቫይቭ የሚያደርግበት አይልክለትም። ለትግራይ ህዝብ ግን ጠላቶችን በገንዘብ መግዛት ግን በቃ ፕላኑ ነው። ይሄ ስትራቴጂው ለትግራይ ጠላት በገንዘብ መግዛት። ከኔ ኢማጂን በገንዘብ ሄዳችሁ ገዝታችሁ የምታመጡት አብይ አህመድ ለትግራይ ጠላት በገንዘብ በየቀኑ ነው የሚገዛላት። ስለዚህ በደንብ ፈንድ የተደረገ ገንዘብ የተሰዛሪ አንድ የህዋት ባለስልጣን አወራውና እናንተ ሚዲያ ላይ እኮ እነዚህ ሰዎች እኮ በልጠዋችኋል። በቶክሲክ በቃ እጅግ ሲበዛ ቶክሲክ የሆነ ነገር ነው እኮ አዲስ አበባ ላይ ቁጭ ብለው ጄኖሳይደር አብይ አህመድን አቅፈው አሁን እኮ አብይ አህመድ አለ የሚፊዱ ላይ ያለው አብይ አህመድ ሳይሆን አዲስ አበባ ላይ ቁጭ ብለው ከትግራይ የወጡት ከሃዲዎች ከትግራይ የወጡት ምናምንቴዎች
ትግራይ ውስጥ ያሉትን መሪዎች እኮ ነው ሞንስተር የሚያደርጓቸው። የትግራይ ህዝብ በመሪዎቹ እንዳይተማመን፣ የትግራይ ህዝብ መሪዎቹን እንዲጠራጠር አዲስ አበባ ላይ ቁጭ ብለው እነ ጌታቸው እነ ጻድቃን ይሄ ምናምን የጥራጊው ከትግራይ ተጠርጎ የወጣ ኩታራው ያልተማረው ሱሪውን በቅጡ መቀመጫውን በቅጡ መጠረግ የማይችል ካካ ካካ የሚሸት ተጠጉት እነሱን ሁሉ ሰብስቦ አስወጥቶ ያለማቋረጥ በትግራይ አመራሩ ላይ በፖለቲካ አመራሩ በሚሊተሪ አመራሩ ላይ ጥላቻ ህዝቡ እንዳያምነው፣ ህዝቡ እንዳይደገፈው፣ ህዝቡ እንዳይጠብቀው፣ ህዝቡ እንዲጠራጠረው የሚያደርግ ትልቅ የፖለቲካ ካምፔን የሚዲያ ካምፔን ነው እያደረጉባቸው ያሉት። ሰራዊትማ የለውም አብይ አህመድ ሰራዊት አልቆበታል። ባዶ እጁ ልክ ለዚህ መናመናውን ባዶ እጁን ቀርቷል። ሂያዝ ኖ ሚሊተሪ። ለዚህ ነው እየተረባረቡ ያሉት። የሚረባረቡት ያሉት ፕሮፓጋንዳ ላይ ክፍተቱ እንዳይታይባቸው ነው። በሚሊተሪ ያለው ባዶነት ብልጽግና ባዶ እጁን ስለቀረ ምንም አይነት አቅም ጉልበት ስለሌለው ኢሜጅ ላይ ነው ያሉት፣ ሾው ኦፍ ላይ ነው ያሉት። ቱ ከቨር አፕ ዳት ውጭ ያለው ውስጥ ያለው ነገር እንዳይታይ ውጭውን ብረቅረቅረቅ አድርገው ያለማቋረጥ ፕሮፓጋንዳ ላይ ያሉት ሚሊተሪ ዋይዝ ኮላፕስ አድርጓል። ብልጽግና በሚሊተሪ ፌል አድርጓል፣ በፖለቲካ ፌል አድርጓል፣ በዲፕሎማሲ ፌል አድርጓል። ተመልከቱት፣ በዙሪያው ያለው በሙሉ ጠላቶቹ ናቸው። አርኤስኤፍ የሚባል ፈጣን ወራሪ በአብይ አህመድ ወራሪ ደፋሪ ሰራዊት የሚደገፈው ሱዳን ውስጥ እርግፍ ነው እያለ ያለው እጭድ። ስለዚህ እኮ ነው አይ ቲዲኤፎች ናቸው። ኤቭሪ ታይም የአብይ አህመድ ሰራዊት ሲመታ ትዝ የሚለው ትግራይ ነው። የትግራይ ሰራዊት አብሮ አለው ነው የሚለው። አማራ ክልል ላይ ሲመታ የትግራይ ሰራዊት አለ፣ ኦሮሚያ ላይ ሲመታ የትግራይ ሰራዊት አለ፣ ሱዳን ላይ ሲመታ የትግራይ ሰራዊት አለ። ኤቭሪ ታይም ብልጽግና የትግራይ ሰራዊት አብሮ አለ ካላችሁ ትልቅ ሽፍና ደርሶበታል ማለት ነው። ትልቅ ቅጣት ደርሶበታል ማለት ነው። ስለዚህ ሚሊተሪ ኮላፕስ አድርጓል። ዴርዝ ነቲንግ። ባዶ እጁን ፖለቲካሊ ኮላፕስ አድርጓል። ነቲንግ። ስለዚህ ምን ላይ ነው ያሉት? የጥላቻ ፕሮፓጋንዳ ላይ ነው ያሉት። እና ቅድም አንዴት ህወሓት ባለስልጣን ይህንን ነገርኩት። ሌላው ቢቀር የትግራይ ቲቪ እኮ ተጠምዶ ያለው ምን ላይ ነው? ልማት ላይ፣ ዲቨሎፕመንት ላይ፣ የሆነ ነገር ሲጎበኙ፣ የሆነ ነገር ሲመርቁ። አትሊስት የዚህ ሰው የጥላቻ እነዚህ ከሃዲዎች በትግራይ ህዝብ ላይ የሰሩት ያሉትን ክህደት አጀንዳ ይዛችሁ ትግራይ ቲቪ ላይ በደንብ መስራት አለባችሁ። የኢቲቪ ጠዋት ተነስቶ እስከ ማታ ድረስ የትግራይን መሪዎች ሞኒስተር ጭራቅ አውሬ እያስመሰል ሲሰራ ነው የሚሆነው። እንደገና ከትግራይ አዲስ አበባ የአብይ አህመድ ፍርፋሪ በወግ በማድረግ እንኳን አያስጠጓቸውም። እንዴት እንደሚያሳዝን እኮ ልብ እኮ ነው የሚሰብረው። እነ ጌታቸው እኮ የሚባሉት ይሄ በጌታቸው በጻድቃን የሚመራው ካምፔን እጅግ እኮ ነው የሚያሳምያ። እንዴት እንደሚጸየፏቸው ብልጽግናዎች፣ እንዴት እንደሚጠሏቸው ብልጽግናዎች ሲመጡ መጡ ሆዳሞቹ ነው የሚባሉት። እንዴት እንደሚንቋቸው እነሱ ቬኬሽን ላይ ናቸው ያሉት። ይሄ ርካሹ ምናምን ከትግራይ የመጣው ነው ዛሬ ይሄን ፖለቲካ እየሰራ ያለው፣ የጥላቻ ፕሮፓጋንዳ እየሰራ ያለው። ስለዚህ አትሊስት የነዚህን ከትግራይ ተጠርጎ የወጣው ምናምን ኩራው ይሄ ኩታራው ስትጠጓቸው ሽታቸው የማያስጠጋው ምንም በዚህ ጋር ጫት ሞልተው ምንም እውቀት የሌላቸው ፌስቡክ ላይ ተደብቆ የተጻፈውን የሚለጥፍ የሆነች ኤዲት ማድረግ አሳይቷቸው እሱን ኤዲት እያደረግ ሲለጥፍ የሚውል ለትግራይ ህዝብ አሳዩት። ትግራይ ቲቪ ላይ የአብይ አህመድን ጥላቻ ለትግራይ ህዝብ አሳዩት። እንዴ መጽሐፍ ቅዱስ ላይ ምን ለልጆች ንገራቸው ይላል። አምላክ እግዚአብሔር ያደረጉት አህዛብ ያደረጉብህን ልጆች ንገራቸው። የትግራይ ህዝብ የአብይ አህመድ አረመኔነትና ጭከና እንዲያስታውሰው እንዲያየው በደንብ ፕሮፓጋንዳ መስራት አለባችሁ። እንደውም ትግራይ ውስጥ ፕሮፓጋንዳም አይደለም ሪያሊቲ ነው። ተፈናቅለው ያሉት ህዝቦች የሚፈስባቸው መከራ፣ ባጀት በመከልከሉ ምክንያት ህዝቡ እንዴት በረሃብ እያለቀ እንደሆነ አብይ አህመድ ሲጁ ስላስቀመጠው በብርቱ ላይ ያለውን ስቃይ በህዝቡ አይምሮ ውስጥ እንደገና ክተቱት። የትግራይ ቲቪ ግን ደብረጽዮን መጽሐፍ ሲያስመርቅ፣ ደብረጽዮን ትምህርት ቤት ሲመርቅ እከሌ እንዴ ታደሰ ወረደን የጮህንበት ለምንድን ነው እንዴ? አብይ ጋር ሲሄድ ታደሰ ወረደ እኮ የተጮህበት ድህነትና መከራ እያለ የምን ዲቨሎፕመንት ነው? የትኛውን የትግራይን ልማት ነው የምታሳየን? ስለ የትኛው የትግራይ እድገት ነው እያሳየን ያለኸው? አይደለም እንዴ ታደሰ ወረደ የተጮህበት። ስለዚህ ትግራይ ውስጥ ደግሞ እውነተኛ የሆነ እንደነ ብልጽጋና በውሸት የተፈጠረ በብልሃት የተፈጠረ ባሉባልታ የሌለ በሬ ወለደ አይነት አይደለም። ሪል የሆነ ፕሮብሌም ትግራይ ውስጥ አለ። ባጀት ተከልክሎ ሁሉ ነገር ተዘግቶበት ምንም ነገር እንዳይበላ እንዳይጠጣ ተደርጎ ከዛ በፊት ደግሞ ጄኖሳይድን የሚያክል ነገር ተፈጽሞበት ሀብት ንብረት ቅርሱ እንዲወድም ተደርጎ ያንን ደግሞ እንደገና ኮንቲኒዩስሊ እያደረጉት በሳፋሪንግ ውስጥ ያለ በስቃይ ውስጥ ያለ ህዝብ አለ። ያንን ዴይ ኢን ዴይ አውት በትግራይ ቲቪ በድምፅ ወያኔ ሚዲያው መሰማራት ያለበት ይሄ ነው። የሚዲያ ዳሰሳ ብለው ይሄ የአብይ አህመድ ምናምን ትግሬ አብይ ለቀቅሞ ያወጣው ትግራይ ጦር አርገጣለችው ምናምን ትግሬ እሱን የሚጽፉትን በሙሉ ለትግራይ ህዝብ አሳዩአቸው። አፋር ውስጥ ተቀምጦ ያለው የነሱ ግሩፕ ነው። ይሄ የጻድቃን ሰራዊት ጻድቃን የሚባል እርጉም የተረገመ ሰው የነጌታቸው ምናምን ተከታዮቻቸው የሚጽፉትን ለትግራይ ህዝብ አሳዩት። ሚዲያ ዳሰሳ ብላችሁ በየፌስቡክ ላይ የሚለጥፉትን ሰሞኑን እኔ ሞንጆሪኖን አንድ ጋዜጠኛ ወጣና ሰደባት።
አንተ የፖለቲካ አናሊስቷን አይደለም የሰደብከው፣ የተቃወምከው ፖለቲካውን አይደለም፣ ፖሊሲዋን አይደለም። እሱን ብታረግ you have full right to do that, to say that። አሁን ግን አታክ ያረካት ሴትነቷን ነው። አንዲትን አዛውንት አንዲትን በእድሜ የገፋች ሴት ዊዶ የሆነች በፈቃዷ ሲንግል የሆነች ያውም ደግሞ ልጇን ይዛ በረሃ ገብታ የታገለች ብቸኛ ሴት ፖለቲከኛ ወጣት ወንድ ይዘሽ ደሴት ላይ ሄደሽ ተዝናኝ ማለት ስድብ ነው። ሴትነቷን የሰደብካት ወንድን እንደዛ አትልም። በሴትነቷ ነው ይሄ የተደረገው ብዬ የተናገርኩትን ኤዲት አድርገው ተመልከቱ ሲያረጋግጡልኝ ማለት ነው። ብልጽግና ማለት ጸረ ሴት የሆነ ፓርቲ መሆኑ አብይ አህመድ የሚመራው ሴቶችን የሚንቅ ሴቶችን የሚደፍር በሴቶች መብት ሴቶችን አንገት ማስደፋት ሴቶችን ሳይለንት ማድረግ የሚፈልግ ፓርቲ መሆኑን የምታውቁት ቆረጡና ሴሰኛዋ ሞንጆሪ ማለት ፕሩፍ ያደረጉልኝ የተናገርኩትን ኤግዛክትሊ ፕሩፍ አደረጉት። በእነሱ ቤት ሞንጆሪ ነው አዋርደዋል። እኛ ግን ለኢንተርናሽናል ኮሚኒቲው የምናሳየው በፊዚካል ያሰማራው ሰራዊት ሴት ይደፍራል፣ ዲጂታሊ ደግሞ ያሰማራው ሰራዊት ሴቶችን ሳይለንት ያደርጋል። ጸረ ሴት የሆነ ፓርቲ ነው፣ ጸረ ሴት የሆነ አገዛዝ ነው ብለን የምናሳይበትን ማረጋገጫ ይሰጡ። ይሄንን ሁሉ እየሰበሰቡ ትግራይ ውስጥ ያሉት ለትግራይ ሊያሳዩት ይገባል። ፌስቡክ ላይ፣ ቲክቶክ ላይ፣ ኢንስታግራም ላይ፣ ዩቲዩብ ላይ የሚደረገውን የጥላቻ አይነት ትግራይ ቲቪ በአሁኑ ሰዓት ሌላ ነገር መስራት የለበትም። ትግራይ ቲቪ ግን ስለ ልማት፣ ስለ ዲቨሎፕመንት፣ ስለ ስብሰባ፣ ስለ ምናምን ሲያወራ ነው የሚውለው። እነ አብይስ እነዚህ ርካሽ ባንዳዎችን ሰብስቦ ምናምንቴ ባንዳዎችን ሰብስቦ የትግራይ ህዝብ መሪዎቹን እንዲጠራጠር፣ መሪዎቹን እንዳያምን፣ መሪዎቹን ጭራቅ ሲያደርግ የምትሞተው እኮ አስቡት እንግዲህ አፋር ላይ ተቀምጦ ያለው ሰራዊት ቀይ ባህርን ሊያመጣ ነው፣ አሰብን ለኢትዮጵያ ሊያመጣ ነው፣ ትግራይ ነፃ ሊያወጣ ነው። አፋር ላይ ተቀምጦ ያለው የአብይ አህመድን ስልጣን ለማስከበር ነው። ይሄ ሁሉ በደቡብ እየተጋዘ እየተጎተተ እየታፈሰ እየመጣው አማራ ክልል ላይ ሄዶ አመድ ምሽክ እያለ ያለው ሰራዊት ለኢትዮጵያ ነው። አንድን ነፍሰ ገዳይ አንድን አቅም የሌለው አንድን ምናምንቴ ሰውዬ ስልጣን ላይ ለማስቀመጥ ነው። ትግራይ ላይ ያሉት መሪዎች እንዳትሞት ወጣቱ ለደብረጽዮን ስልጣን ነው ያለው። ሪሊ በእውነት ትግራይ ውስጥ ያለው ሰራዊት ለደብረጽዮን ስልጣን ነው የሚሞተው? ታዲያ እነ ጌታቸው እውነት ከሆነ እስኪ ይውጡና ለትግራይ ህዝብ ገንዘብ ይለቀቅለት ይበሉ። ስለ ትግራይ ህዝብ ከሆነ የሚታገሉት ይውጡና ለትግራይ ህዝብ ባጀት ይለቀቅ ይበሉ። እስኪ ለትግራይ ህዝብ ምግብ ይግባለት ይበሉ። ለትግራይ ህዝብ እርዳታ ይግባለት ይበሉ። እውነት ከሆነ ይሄ ሁሉ የምታየው ዲጂታል ሚሊሻ ያው ማስቡ አብይ ዲጂታል ሚሊሻዎች አሉት። ከትግራይ አውጥቶ ያሰማራቸው የሚሊሻዎች አሽከር ናቸው። ከየነዚህ የአብይ የዲጂታል ሚሊሻ አሽከር ምናምን የተላላኪ ኩሪ እነሱ ናቸው ከትግራይ አውጥቶ ያሰማራቸው። አፋር ላይ ሲፈልግ ይገላቸዋል፣ ሲያስፈልግ ደግሞ ሀላላ ኬላ ላይ ወስዶ በወንድ ያስደፍራቸዋል። የሴክስ ዋቴቨር ሴክስ ምንድነው ሴክስ ቱሪዝም ነው ምናምን ይባላሉ አሉ። ሀላላ ኬላ ወንዶች ይደፈራሉ፣ ሴቶች ይደፈራሉ። ሲፈልግ እዛ ወስዶ ይሸጣቸዋል፣ ሲፈልግ አማራ ክልል ያስገድላቸዋል፣ ሲፈልግ እስር ቤት ውስጥ ገብቶ ያሰቃያቸዋል። እስኪ ይውጡና ገንዘብ ለትግራይ ህዝብ ይለቀቅ ይበሉ። እነ ጻድቃን እነ ጌታቸው የምትሏቸው እዛ ተቀምጠው ያሉት ምናምንቴዎች እስኪ ይውጡና ባጀት ይለቀቅ ይበሉ። እውነት ከሆነ ይሉናል አይሉንም? ባጀት ይለቀቅ አይሉንም? ለትግራይ ህዝብ ምግብ ይግባለት አይሉንም? ለትግራይ ህዝብ መንገድ ይከፈትለት አይሉንም? ለትግራይ ህዝብ እርዳታ ይሄድለት አይሉንም? ለትግራይ ህዝብ ጋዝ ይግባለት አይሉንም? ነዳጅ ይግባለት አይሉንም? ይህንን የሚያክል ወንጀል እያዋልዱ አፋር ላይ ተቀምጠው እዛ ያለው እርግፍ እያለ ለአብይ አህመድ ስልጣን ማገዶ ሆኖ ምናምን በቀደም ዘውዱ የሚባል ጀነራል ታዲያ ማን ሊዋጋለት ነው? እርስ በርሱ ነው የሚዋጋሉ። አማራን ከአማራ ጋር ያጋድሉታል፣ ኦሮሞን ከኦሮሞ ጋር ያጋድሉታል። ዛሬ ትግራይን በትግራይ ነው ያጋድሏት ያሉት። ዛሬ አብይ አህመድ ቶክሲክ ተቆርጦ ያዩት ጀዋር ምን አለ? ጌታቸው የሚናገረውን እኮ ሽመልስ አብዲሳ አይናገረውም አሉ። ብልጦች ናቸው። ምክንያቱም እነ ሽመልስ አብዲሳችን ቢናገሩ ነገ ጠዋት እንደሚያስጠይቃቸው ያውቃሉ። ስግብግብ በሆዱ የሚገዛ ሆድና ምላስ ብቻ ይዞ የገባው ግን በጌታቸው ነብስ አርቃሚ የሚመራው አርሚ ነው። አዲስ አበባ ሲሄዱ ጭንቅላት ይዘው አልሄዱ። እነ ጌታቸው ጭንቅላታቸውን አውልቀው ትግራይ ነው ጥለው ሄዱት። ወደ አብይ አህመድ ሲሄዱ ጭንቅላታቸውን አውልቀው ሆድና ምላስ ብቻ ነው ይዘው ሄዱት። ዛሬ አብይ አህመድ እጅ ውስጥ ያለው ሆድ እና ምላስ ብቻ ነው። ጭንቅላት ያለው በመካከሉ ማንም የለም። በአብይ ዙሪያ ተሰብስቦ ከትግራይ አኩርፎ አጎብድዶ ዋቴቨር መጣው የሚለው ሆድና ምላስ ብቻ ነው ይዘው ሄደው ጭንቅላታቸውን ማሰብ የሚችለው ማስተዋላቸውን አውልቀውት ትግራይ ውስጥ አስቀምጠውት ነው ሄዱት። ስለዚህ ምንድነው የሆነው? ትናንትና እንግዲህ ሳበታጅ የሚያደርጓቸው ማለቸው አሉ። አንዳንዱ በቀጥታ ከብልጽግና ጋር የሚሰራ ለትግራይ ውስጥ የነጻድቃን አልሰማችሁት? መቀደም ጻድቃን አርሚ 13 የምትባል አለች። አሁን ከአርሚ 7 ጋር ልትገናኝ አንድ ሀገር አለ ሸራሮ፣ በሸራሮ የደረሰበት አዲስ አበባ ላይ ቁጭ ብሎ ትግራይ ስላለው ያስረዳናል። እንግዲህ እሱ በእንትን ያየው በሚያሳይ ከርቀት በሚያሳይ እሱን ያየው ነው ወይንስ እንደ ወፍ ይበራል? ጻድቃን እንደ ወፍ በሮ ሄዶ ቃኝቶት ነው የመጣው ነው ወይስ ድሮን ነው ያየችላቸው? እዛ ያስቀመጧቸው ምናምን ተሰላዮች አሉ፣ ኢንፊልትሬት አድርገው ያስገቧቸው። አሁን በሚያወጡት ህግ ጠራርገው ይጥሏቸዋል። ምንም ጥያቄ የለም። ስለዚህ እዛ ትግራይ ውስጥ የተቀመጡ የነሱ ቅሬታ ምናምንቴዎች አሉ።
ደሞዝ ቢከፈላቸው። ከዛስ ደግሞ በደብረጽዮን ቅሬታ ያለበት ደግሞ እዛ ውስጥ ደግሞ ያላለ የደብረጽዮንን አገዛዝ ጠላት ተጠላልፎ እንዲወድቅ የሚያደርግ በቃ ደብረጽዮንን ከመጥላታቸው ደብረጽዮንን ተጠላልፎ እርስ በርሳቸው እንዲወድቁ ደግሞ የሚሰሩም ደግሞ አለ። ትናንትና ግን የሆነው እኔ ከሚሊተሪዎችም ጠየኩኝ፣ ከቲፒኤልኤፎችም ጠየኩኝ፣ ሌሎች ደግሞ ኒውትራል ከሆኑ ሲቪክ ሶሳይቲ ከሚባሉትም ጠየኩኝ። አፈሳ አንዳንድ የቲፒኤልኤፍ ምናምን አይ ዶንት ኖ ሁዝ ጊቪንግ ዳት ኮማንድ ሁዝ ጊቪንግ ዳት ኦርደር ማቀው ነገር የለም። ማፈስ ምናምን ይጀምራሉ። ግን የሚያፍሷቸው ዝም ብለው ተራ ሰዎችን አይደለም። ከአሁን በፊት ሚሊተሪ ውስጥ የነበሩ ከሚሊተሪ በተለያየ ነገር ሸሽተው ጠፍተው ሪሊስ ሳይደረጉ በራሳቸው ጠፍተው ይመጣሉ። መመለስ ያለባቸው ወደ ሚሊተሪ አይ ቲንክ የሆነ አይ ዶንት ኖ የሚሊተሪ ስም የማውቀው ነገር የለም። ስለማላውቀው ነገር አልናገርም። ግን ከሚሊተሪው ሸሽተው ጠፍተው ይመጣሉ። እነሱ መጀመሪያ ላይ ማፈስ ጀምረው ነበረ። ከዛ ቲዲኤፍ ተሰብስቦ ይሄን ነገር ማቆም አለብን፣ እነዚህ ከሚሊተሪ ጠፍተው የሄዱት መታፈስ የለባቸውም፣ ለሚሊተሪ ሞራልም ጥሩ አይደለም። እንደገና ደግሞ ኦልሬዲ ፖላራይዝድ የሆነ ስንት ቶክሲክ ነገር ጥለው ሄደው በመካከላችን ስንት መራራ ዘርዘርተው ሄደው አፍሰን ያመጣናቸው ለጠላት መጠቀሚያ እንጂ ለኛ ሊሆኑ አይችሉም። ስለዚህ ይሄ ነገር መቆም አለበት ብለው አስቆመውታል። መታፈስ የሚባል የነበረውም ማለት ነው። ትላንትና አውቶቡስ ውስጥ የገቡት ግን አሁን ሰሞኑን ከትግራይ ቲቪ በደሙሎ ተወጡት ሰምታላችሁ። ከትግራይ በፈቃዳቸው በፊት ሚሊተሪ የነበሩ ሲዲኤፍ የነበሩ ወደ ቤታቸው ተመልሰው የነበሩ ኮንታክት አድርገዋቸው ሊመለሱ አውቶቡስ ተዘጋጅቶላቸው ሁሉም በዛ ውስጥ ገብተው ሊሄዱ የነበረ። ስለዚህ በተባለው መሰረት አውቶቡሱ ተዘጋጅቶ እዛ አውቶቡስ ውስጥ የገቡት በፈቃዳቸው የገቡት ፎርመር ቲዲኤፍ የነበሩ ናቸው። ልክ አውቶቡስ ሲገቡ ሲያዩ የነጌታቸው ግሩፕ አለ፣ የነጻድቃን አለዛ ያዘጋጇቸው የነሱን ኦርጋናይዝ ያደረጉት ወጡ ያሉ መደብደብ። ነን ኦፍ ዘ ማዘርስ እዛ ላይ ይጮሁ የነበሩት ከነሱ ልጆች ውስጥ አውቶቡስ ውስጥ ልጅ ያለው አልነበር። የነሱ እናቶች አልነበሩም የሚጮሁት። ልክ በትግራይ እና ጌታቸው የነበሩ ጊዜ በየሰልፉ የሚያሰልፏቸው አልነበሩ? ሽሬ ውስጥ ገብተው ሸራሙጥ ያሉ እናቶች የሚሳደቡ በየሰልፉ እየሄዱ በየስብሰባው እና ጌታቸው በሚያደርጉት ስብሰባ ባጃጅ ነው ጭነት መኪና ነሽ ምናምን እያዙ እየመጡ ሰልፍ ሲደረግ እየወጡ ሰልፉን ባስት የሚያደርጉ that's what happened the same group እነሱ እየከፈሉ የሚያንቀሳቀሷቸው የነበሩት the same as soon as በፈቃዳቸው እነዛ ወጣቶች ወይ ቲዲኤፎች አውቶቡስ ሲገቡ መጡና እየደበደቡ ቪዲዮ ቀርጸው ለነሱ ፍጆት አደረጉት እንጂ እነሱ እንደሚሉት ይሄ አፈሳ ገፋፍ አይደለም። ሞኞች ናቸው እንዴ? just common sense እናስብ። ባንዳ በበዛበት አብይን የሚያክል ክፉ ጠላት አብይን የሚያክል አውሬ እኔ አብይ አህመድና ሰይጣንን ለይቻላቸው። አብይ ማለት ስጋ የለበሰው ሉሲፈር ነው ለኔ። እኔ የማየው ኢቪል ስፒሪት ራሱ ሉሲፈር ስጋ ለብሶ በአብይ አህመድ ተገልጧል ብዬ ነው የማምነው። ከሁሉ በላይ በእግዚአብሔር ስም ውስጥ የሰራው በእግዚአብሔር ክብር የመጣው የእግዚአብሔር የሆነውን ነገር የነካበት አነካክ እግዚአብሔርን ስሙን ለመስደብ ለማሰደብ የእግዚአብሔርን ስም ለማዋረድ የሄደበት አንግል ከሁሉ በላይ ራሱ ሉሲፈርን ነው የማየው። አብይ ውስጥ አንታይ ክራይስቱን ነው የማየው። እና ይህንን ኢቪል የሆነ አብይ አህመድን የመሰለ ጨካኝና አረመኔ ክፉ አታላይ አሳች የሆነ ባላጋራ ያላቸው ስንቶችን በገንዘብ ገዝቶ የገዛ ታጋዮቻቸውን ጠላት አድርጎባቸው ያለ በጉልበት ገፈው ወይም አፍሰው ወስደው ያታግላሉ ብዬ አላምንም። አፍሰው የሚወስዱት የአብይ አህመድ ሰራዊት ቢሆን የአብይ አህመድ ሚሊሻስ ቢሆን የአብይ አህመድ ሰላይስ ቢሆን አይ ዶንት ቲንክ ሶ። በዚህ ደረጃ ስቱፒድ ናቸው ብዬ አላምንም። እነሱን ሳበታጅ የሚያደርግ የእነሱን ትግል የሚያበላሽባቸው መተው በጉልበት አፍሰው ወስደው ከኛ ጋር ታገኙታል ብዬ አላምንም። አትሊስት ለትግራይ እናት እንኳን አያስቡም ብል ለራሳቸው ግን ያስባሉ። ይሄ ስለ ትግራይ ህዝብ አይደለም፣ ስለ ትግራይ ስለ ራሳቸው ህልውና አፍሰው የወሰዱት ዘንዶስ ቢሆን አፍሰው የወሰዱት እባብስ ቢሆን አፍሰው የወሰዱት ጊንጥስ ቢሆን የሚነድፋቸው መልሶ ማለት ነው ተመልሶ እነሱ ስቲንግ የሚያደርጋቸው። ስለዚህ አይ ዶንት ቲንክ ሶ እያፈሱ ነው የሚወስዱት የሚባለው is not true it's not true። ከአሁን በፊት ቲዲኤፍ ውስጥ የነበሩ ግን ትዝ ይላችኋል ዲስአርማመንት እየተባለ ገንዘብ እየሰጡ የሚሸኟቸው ነበሩ። do you remember that? we already forgot about it right? የተመዘገቡ ፊንገር ፕሪንት እያደረጉ ገንዘብ የተቀበሉ ስንት ነው የሆነ ግብር እየሰጧቸው ወደ ቤታቸው የሚመልሷቸው አልነበሩ? እነሱ ነው ተመልሰው እየጠሯቸው ያሉት። እነሱ ናቸው ተመልሰው እየመጡ ያሉት። ድሮም ቢሆን እኮ በጣም የሚያስቀኝ የመቀሌ ልጅ እኮ አለ የታገለው። ድሮም ቢሆን የመቀሌ ልጅ አለ የታገለው፣ የከተማ ልጅ አለ የታገለው። ድሮም ቢሆን የታገለው እኮ በያውራጃ ወረዳ ያለው የመቀሌ እኮ እንዳለ የምናያቸው እንዳለ መቀሌ ላይ ነበር የነበሩት። ስለዚህ ይሄ ትግራይ ውስጥ አፈሳ የሚባሉት ጆክ እንደው ሌላውን ተውትና just use a common sense። በፊት የነበረው አይነት አይደለም። ትግራይ ዩኒፋይድ ሆና እንደ አንድ ህዝብ የቆመበት በመካከሉ ምንም ልዩነት ያልነበረበት ሁኔታ ላይ አይደለም ያሉት። አሁን ከራሳቸው ከመካከላቸው የወጡት 6 ጀነራሎችን አስኮብሎ አብይ አህመድ ራሱ ጋር ከወሰደ
እስከ ስራ አስፈጻሚ ደረጃ ድረስ የነበሩት የፓርቲው ምክትል ሊቀመንበር የነበረን ሳይቀር ባንድ አድርጎ አብይ እየወሰደ ምናቸው አብዶ ነው ያላመነበትን አምጥተህ እንዳታገር ነው የሚወስዱት። ሞር የበለጠ ለጠላት ኢንፎርሜሽን እየሰጠ የጠላት መጠቀሚያ ሆኖ ሳበታጅ እንዲያደርጋቸው ነው። ስለዚህ አፈሳ የሚባለው ነገር እነጌታቸው ኮይን ያደርጓት ነው። እስኪ እነጌታቸው ይውጡና አብይ እያፈሰ እያስገደለው ስላለው የሱ ሰራዊት ይንገሩ። በየአውራጃው በየወረዳው በየክልሉ እየታፈሰ ስላለ የአብይ ሰራዊት ታፍሶ ስለመጣው ሲውጡና ይንገሩ። እነጌታቸው እውነተኛ ከሆኑ እንጻድቃን ይንገሩ። የዲጂታል ሚሊሻው አሽከር በጻድቃንና በጌታቸው የሚመራው ትግርኛ ተናጋሪ ይውጡና ይንገሩ። እንዳልኳችሁ አብይ አህመድ ሚሊሻዎች አሉት፣ ዲጂታል ሚሊሻ። ከትግራይ ደግሞ የወጣው ምናምንቴው የሚሊሻዎች አሽከር ነው። ለነዚህ ለዲጂታል ሚሊሻዎች ጫማ የሚወለውል፣ ውሃ የሚያቃብል፣ ብርጭቆ የሚያቀርብ፣ ናውጣ ሲባል የሚወጣ ጫት እየበጠሰ እየሰበረ የሚያቀርብ እንደዛ ናቸው ይዟቸው ይወጣ። በቀደም ጆሲ የሚባለው ወንድማችን ቲክቶክ ላይ ምንድን ነው ያለው? አንድ የሆነ የእግር ኳስ ሊግ የትግራይ ማንም ባል 7 እንደርታ ነው ምናምን የሚባል ወረደ ነው ምናምን ሲባል አለ በቲክቶክ ላይ የሚጽፉት ኮሜንት አለ ያላቸው ጥላቸው። እንግዲህ 7 እንደርታ የሚባለው አብይ አህመድ እያባበለ ትግራይን ለመበታተን የሚጠቀምበት ቲም ነው። እንግዲህ 7 እንደርታ፣ 80 እንደርታ፣ 90 እንደርታ፣ 100 እንደርታ እያለ ያንን ቲም እንኳን አስቡት። ከኛ በላይ አዲስ አበባ የለም፣ ትግራዋይ አይደለንም፣ እኛ ተጋሩ አይደለንም፣ ትግራዋይ የፖለቲካ ቋንቋ ነው የሚሉን 7 እንደርታ የሚባሉት እነሱ ከምናምን ሊግ ወረዱ ሲባል ሄዱ ወደ ሀገራችሁ ትገባላችሁ እናንተ ምናምን ያው ነበር የሚጽፉ። በጣም ነው የሚጠሏችሁ እያለ ይነግረን ነበር ጆሲ ቲክቶክ ላይ ሄዱና ይሉት። ከትግራይ ተፈናቅለው መጡ ወይንም በጻድቃንና በጌታቸው የሚመራ የነውጥ ፈላጊዎች፣ ነውጥ ፈላጊ የሚባል የነውጥ ኃይል የሚባል አለ። ይሄ የነውጥ ለውጥ አይደለም፣ ነውጥ የነውጥ ፈላጊ የነውጥ ኃይሉ በአብይ አህመድ ዲጂታል ሚሊሻ በጣም ነው የሚጠላው። በአብይ አህመድ ዲጂታል ሚሊሻ በጣም ነው የሚናቀው። ስለዚህ የሆነው ያንን ነው። እነ ኦፍኮርስ የነውጥና የረብሻ ኃይሉ አዲስ አበባ ተቀምጦ ያለው የኦፒዲዮ አሽከር፣ የናገኘው ተሻገር አሽከር፣ የነ ዳንኤል ክብረት አሽከር፣ የነ ስዩም ተሾመ አሽከር፣ አራያ የሚባለው እንኳን ሳይቀር ይበልጣቸዋል። የነሱ አሽከር በጻድቃንና በጌታቸው የሚመራው የነውጥ ኃይሉ እነሱ ናቸው። እነዛ ታጋዮች መኪና ውስጥ ሲገቡ መጥተው እየተጫጫሁ ድንጋይ የወረወሩ ሲን ለመፍጠር the same thing እንደጌታቸው በነበሩ ጊዜ የሚያደርጉት የነበረው ነገር ነው። የባጃጅ ፖለቲካ ትዝ ይላችኋል? ፈረስ ባጃጅ ምናምን ይዘው ብሎ ራያ ላይ ትዝ ይላችኋል? ወያኔ ህወሓት ምናምን ያው ሰልፍ የሚወጡ ትዝ ይላችኋል? ራያ ላይ እነጌታቸው ያሰለፏቸው ራያ ላይ እኮ ነበሩ እኮ እንደምንድን ባለው አላማጣ ላይ ምናምን ሰልፍ የሚያደርጉ ነበሩ። እነጌታቸው በሄዱበት ቦታ ላይ የወጡ የሚናገሩ ወጣቶች ነበሩ። ሽሬ ውስጥ እናቶችን አንቺ ሸራሙጥ ምናምን ያሉ ሰልፍ የነበሩ the same group ነው። ልክ ሰራዊቱ እዛው ሲገባ ውጡ ተባሉ፣ ወጡ፣ ድንጋይ እየወረወሩ የጮሁ ለሚዲያ ለቪዲዮ እንዲመቻቸው ማለት ነው። ይሄ ነው እንጂ እውነቱ ትግራይ ውስጥ እነሱ እንደሚሉት አክቲቭ የሆነ አፈሳ የለም። የቀድሞ ሚሊታሪው ተመልሶ እየተጠራ ነው። ዲስአርምመንት እናድርግ ምናምን ብለው ገንዘብ ሲጧቸው የነበሩ የተጎዳ የቆሰለ ምናምን ወደ 50 ሺህ ምናምን ወጥተው ነበር አይደለ? ኤርኮን ኮሊንግ ባክ ለምን ትግራይ ሳትወድ በግዷ ራሷን ዲፌንድ እንድታደርግ የተገደደች ነው። ለምን አብይ አህመድ ቢላዋ ሲስልባት ነው የሚውለው። በየትኛው አንግል ልምታት፣ በምስራቅ ልምታት፣ በሰሜን፣ በደቡብ፣ በምዕራብ እያለ ጥይት ሲለማመድባት ነው የሚውለው። ድሮን ሲቃኛት ነው የሚውለው። ከኢትዮጵያ ቴሌቪዥኖች የጥላቻ ጥግ የዛሬ 5 ዓመት ከነበረው በእጥፍ በፊት አማርኛ ተናጋሪዎች ብቻ ነበሩ። ዛሬ እነጌታቸው ረዳ በነጻድቃን የሚመራ በጥላቻ የተሞላ በዛው ላይ ደግሞ ሎ አይኪው ያለው ዘገምተኛ ምራይትም አይደለም፣ ስማርትም አይደለም፣ ኤጁኬትድም አይደለም። ይሄ ምናምንቴው ቦዘኔው አጨበርባሪው ኪስ አውላቂው ዱርዬው ከተማ አይቶ የማያውቅ መብራት አይቶ የማያውቅ እነሱን ሰብስቦ አስገብቶ የጥላቻው አይነት ከኢትዮጵያ ቴሌቪዥን ከኢትዮጵያ ከፋና ከኤቢሲ ከምናምን ከምትሏቸው እነሱ ካላቸው ፌስቡክ እነሱ ካላቸው ሚዲያ የጥላቻ አይነት ነው የሚነገረው። እንጨብጣችኋለን፣ እንገላችኋለን፣ እናርዳችኋለን፣ እናጠፋችኋለን። ኦፒዲዮ ድምጻቸውን አጥተው ቁጭ ብለው ምክንያቱም አሁን ባሪያዎች አግኝተዋል። በነጻድቃን በነጌታቸው የሚመራ ለባሪያም ባሪያ ተዞልታ ነገርማችሁ። ለባሪያም ባሪያ ደግሞ ጌታ ሲሆን በጣም ከባድ ነው። በጣም ባሪያ ጌታ ሲሆን ለዚህ ነው ምድር አትሸከመውም የሚለው። ምድር የማትሸከማቸው ነገሮች ነው። አንዱ ምድር መሸከም ከማትችለው ውስጥ ባሪያ ንጉስ የሆነ ቀን ነው። ባሪያ ንጉስ ሲሆን ትዕቢቱ፣ ጥጋቡ፣ ጭከናው፣ አመኔነቱ ይሄ ነው አይባልም። ስለዚህ እነ ኦፒዲዮ አስቡ፣ እነ ብርሃኑ ጁላ የባሪያ የምርኮኛ ሜንታሊቲ ያላቸው፣ የበታችነት ሜንታሊቲ ያላቸው፣ ታሪክ የሚባል ነገር የሌላቸው፣ ዘመናቸው በሙሉ ባሪያና ሎሌ ሆነው የኖሩት ዛሬ እነሱ ጌቶች ሆነዋል። የነሱ አሽከሮች ማን ናቸው? በጻድቃንና በጌታቸው የሚመራው ኃይል የነውጥ የሚባል የነውጥ ኃይሉ የነ ኦፒዲዮ አሽከሮች ናቸው። ጫማ ሲጠርጉ፣ እግር ሲወለውሉ፣ ብርጭቆ ሲያቃብሉ፣ ጠርሙስ ሲያቃብሉ ነው የሚሉት። ስለዚህ እነዚህኞቹን
በኃይለኛ ጥላቻ አሳልፎ የትግራይን ህዝብ ሲያዋርድ መሪዎቹን ሲያንጓጥጥ ጄኖሳይድን ተደግፎ ማለት ነው። ጄኖሳይደሮችን ይዞ ሴት ደፋሪዎችን ህዝብን ገዳዮችን ኦፒዲዮን ይዞ ኦፒዲዮ የሚባል ሴት ደፋሪ፣ ኦፒዲዮ የሚባል አገር አፍራሽ፣ ኦፒዲዮ የሚባል ቅርስ አውዳሚ፣ ኦፒዲዮ የሚባል ኋላ ቀር የሆነ ድርጅትን ይዞ የትግራይን መሪዎች ሲያንጓጥጥ ሲሰድብ ሲያዋርድ ይውላል። ስለዚህ ከዚህ የተነሳ ትግራይ ራሷን ዲፌንድ ለማድረግ ራሷን ማስታጠቅ አለባት፣ መዘጋጀት አለባት። መቼም እጅ አጣምራ አትጠብቅም። ቢላዋ ይዞብህ ሲመጣ ዝም ብላ አትጠብቅም። እኔ ከትግራይ ውስጥ ግን የማየው ትልቅ ዊክነስ በአሁኑ ሰዓት አይ ዶንት ቲንክ ትግራይ ሚሊተሪ ለአብይ አህመድ ታንስለታለች ብዬ አላምንም። እንኳን አይደለም አሁን ያኔም ቀጥቅጣ አባረዋለች። እንኳን አይደለም አሁን ያኔ ዓለም ሁሉ ትግራይን እንደ ወንጀለኛ ባየባት ጊዜ ትግራይ ትሰቀል ትጥፋ ትወገድ በሚባልበት ጊዜም የትግራይ ህዝብ ያንን እንደ ጎርፍ እንደ ፍላድ የመጣው በሂውማን ዌቭ በሰማይ በምድር እሳት እያዘነበ የመጣውንም ቀጥቅጣ አባራለች። ሚሊተሪ ትግራይ ለአብይ አህመድ ታንሳለች ብዬ አላምንም። ይልቁን አሁንማ የአማራ ህዝብ ከጎኗ ቆሞ ፋኖን የመሰለ ጀግና ሰራዊት ለህይወቱ የቆረጠ የጨከነ ሃይማኖት ያለው ማተቡን አንገቱ ላይ አድርጎ የሚሄድ ማተብ ያረገ ሰራዊት የለውም አብይ አህመድ። ተመልከቱት፣ ከሰሜን የወጣው አንገቱ ላይ ማተብ አለው እስከነ ማተቡ ድረስ ነው። ማተብ የሚለው ነገር አማራ ክልል ላይ ትግራይ ላይ ትርጉም አለው። ማተብ አለው ካልክ አንድ ሰው ህሊና አለው ማለት ነው። ማተብ የሌለው ህሊና የሌለው ሰራዊት ነው አብይ አህመድ እያዘመተ ያለው። ስለዚህ ዛሬ የትግራይ ህዝብ የአማራ ህዝብ ከጎኑ አለለት። ፋኖን የሚያክል ጀግና ለሁለንተና የቆረጠ ሁሉ ህይወቱን ለመስጠት አይደለም የፈለገ ነገር ለማድረግ ታጥቆ የተነሳ ሰራዊት ከጎኑ አለለት የትግራይ ህዝብ። ስለዚህ ለአብይ አህመድ በሚሊተሪ ታንሳለች ብዬ አላምንም። ትናንትና ከአብይ አህመድ ጋር ሆኖ ያንን የመሰለ ዘግናኝ ጭከናና አረመኔ ያደረገበት የኤርትራ ሰራዊት ዛሬ ለትግራይ ስጋቱ አይደለም። ዛሬ ኢሳያስ አፈወርቂ የትግራይ ስጋቱ አይደለም። ስለዚህ የምትፈራው ነገር የላትም። እንደ ትናንትናው በር ዝጊልኝ እንጂ የጎንደርን መሬት ቆርጬ ልስጥሽ ተብላ የተሰጠችው ሱዳን አጌንስት ትግራይ ሳይሆን አጌንስት አብይ አህመድና ቁማን ያለችው። ስለዚህ በሚሊተሪ እንዲህ የራሴን አሳስመንት ሳረግ በምንም ተአምር ትግራይ ለአብይ አህመድ አታንስበትም። የጦር መሳሪያም ድሮን ቢሆን ከሱ ማርከው ነው የተዋጉት። ትግራይ መሳሪያ አልነበራትም። ታንካቸውን አውድመናል፣ ምናቸውን አርቅቀናል ይሉናል ነበር። አውድመንባቸዋል የራሳቸውን ከሃዲው ጌታቸው ረዳ መጀመሪያ እኮ ስንዋጋ አንድ ሞርታር ይዘን የተዋጋም ብሏል። ሞርታር ነው ድሽቃ የሚባለው። ሞርታርና ድንቃ ይዛ እነዙ 23 እነዙ 80 ምናምን ማርካ ነው ሮኬት ሳይቀር ማርካ ነው ትግራይ የተዋጋችው። ስለዚህ በጦር መሳሪያም ይሁን በሚሊተሪ ትግራይ ለአብይ አህመድ አታንስም፣ ትበልጣለች እንጂ የትግራይ ኃይል ከአብይ አህመድ ይበልጣል። ለዚህ ነው ተንቀጥቅጦ ያለው። ጻድቃን ስሙት ያደረገው ኢንተርቪው ላይ ምን አለ? አብይ አህመድ ቢወድቅ ብሎ ሲናሪዮ አለው አይምሮ ላይ አብይ አህመድ ቢወድቅ ትግራይ ትጎዳለች ያለ የአብይ የጻድቃን ትግራይ ማናት? ትግራይ ማናት ለጻድቃን? አብይ አህመድ ኢትዮጵያ ሲለን ስለራሱ እንደሚያወራ ሁሉ እነ ጻድቃን ትግራይ ሲሉን ስለራሳቸው ነው የሚያወሩት። አብይ ቢወድቅ እኛ እንጎዳለን ነው። ስለዚህ ይወድቃል የሚል ፍርሃት ስላላቸው አይምሯቸው ላይ አብይ አህመድ ከወደቀ እኛ እንጎዳለን ስለሚሉ አብይ አህመድ ከወደቀ እኛ አደጋ ላይ እንወድቃለን ስለሚሉ አብይን ለማዳን ያለ የሌለ ኃይላቸው ተረባረሩ ያሉት። ዋናም አይችለውም ብዬ ገፈተሩ ሀውስ ያስገቡት ተንቦጫቀን ቢሩጣ እያሉ ትልቅ ርብርብ ላይ ነው ያሉት። ስለዚህ በሚሊተሪ የትግራይ አቅም ምንም አያስፈርም፣ ይበልጣል እንጂ አያንስም። ድሮን ደግሞ ብቻውን እንደማያድን አማራ ክልል ላይ አይቶታል፣ ኦሮሚያ ላይ አይቶታል፣ ትግራይ ላይ አይቶታል። ትግራይ ላይ ግን የማየው ትልቁ ጉድለት፣ ትግራይ ላይ ግን የማየው ትልቁ ጋፕ ክፍተት ሚዲያ ነው። የሚዲያ ትልቅ ክፍተት አለ። አየሩ ላይ ነው ትግራይ ላክ ያደረገችው። ትግራይ ቲቪን የሚያክል ድምፅ ወያኔን የሚያክል ጃይንት ሳተላይቶች ትግራይ ቁጭ ብለዋል። ሪሶርስ አላቸው፣ የሰው ኃይል አላቸው። አም ሹር ትግራይ ቲቪ ሰራተኞች አሉት። ሜቢ 100 ወይ 200 የሚደርሱ ሰራተኞች ይኖሩታል። በሴም ቲንግ ድምፅ ወያኔ የሚባለው እንደገና ቲፒኤልኤፍ በሰባ ቅድም ሶሪ የጀመረላችሁ የአንድ የህወሓት ባለስልጣን ዛሬ የተሸነፋችሁት እኮ ሚዲያው ላይ ነው። ሚዲያው ላይ እናንተን ጭራቅ እያስመሰሉ ማኒስተር እያስመሰሉ እንኳን አይደለም በባለጌ የሆነ ብልጽግና አንደበት ለነሱ ብልግና ኖርማል ቋንቋ ነው። ስድብ ዘለፋ ኖርማል ቋንቋ ነው። ሴቶችን አንገት ማስደፋት፣ ሴቶችን መድፈር፣ ሴቶችን ፊዚካሊ ቨርቹዋሊ መድፈር የብልጽግና ነው። በቃ ብልጽግና ባህሪያቸው ነው። ሴት ደፋሪ ነው። እና ስለምን አለ ይሄው ማርያማዊት አለ እኛም ማናቃት ባህላችን ያይደለው አለ። ስድብ ባህላችን አይደለም አለ። እነሱ የሚያረጉትን አይነት ብልግና ባህላችን አለ። እሱ ነው ሰብሮ መውጣት ያቃተን አለ። እንደነሱ ባለጌ መሆን እንደነሱ ስድ መሆን ነው ያቃተን አለ። ዛሬ ያናገርኩት አንድ የህወሓት ባለስልጣን እንደ ብልጽግና ባለጌ መሆን፣ እንደ ብልጽግና ሳቤጅ መሆን፣ እንደ ብልጽግና ስድ መሆን፣ እንደ ብልጽግና አውራ ዘለል መሆን ባህላችን አይደለም እና ከብዶን ያለው እሱ ነው አለ። ህወሓት ስንት ካድሬ ያለው አይደል? ለምንድነው ካድሬው ሰጥቶ ስለው እኛ እኮ የካድሬ ችግር አይደለም አለ። ስድብ ባህላችን አይደለም።
ሰውን መዝለፍ ባህላችን አይደለም። ውሸት ባህላችን አይደለም። ዘለፋ ባህላችን አይደለም። እነሱ የሚያረጉት ብልግና ባህላችን አይደለም። ይሄ ነው የተቸገረን። አሁን ግን ሳልወድ በቃ ስማ አልኩት። እኔ ሚዲያ ላይ ስወጣ እንዴት ነበር የምናገረው? እኔ ሚዲያ ሰው አልነበርኩም። ስለ ሚዲያ ምንም የማውቀው ነገር የለም። አይደለም ሚዲያ ላይ እንደዚህ ቸርች የዛሬ 20 ምናምን ዓመት ነበረ ቸርች የምዘምረው የነበረው። ከዛ በተረፈ አምናት የሚዲያ ሰው አይደለሁም። እኔ ወጥቼ የምናገርም አይደለሁም። የመናገር ፍላጎትም የለኝም። እንደገና ስወጣ የነበረው ቶኔና አሁን የት ላይ ነው ያለሁት? ለምን ይመስልሃል ቶኔ እንደተቀየረው? እነዚህ ጭራቆች እንደሚሉኝ ጌታን ትቼ ሃይማኖት እንደውም እኔ ከቀደመው ዘመን ይልቅ በጣም በጌታ የበረታሁት አሁን ነው። ክርስትና በጣም የገባኝ እንደውም ሞር አሁን ነው። ቶኔ ግን የተቀየረበት ምክንያት ጦር ሜዳ ላይ ነው ያለ ነው። ለባለጌ እንደ ብልግናው መልስለት፣ ለሰነፍ እንደ ስንፍናው መልስለት፣ ለራሱ ጠቢብ ቢሆን እንዳይመስለው ይላል መጽሐፍ ቅዱስ። እሱ በጎራዴ ሲመጣብህ በበትር አትጠብቀው። ጎራዴ ይዞብህ ሲመጣ አንተ ደግሞ ጦርንም ጨምረህ ነው የምትጠብቀው። ጎራዴ ብቻ ሳይሆን ጦርንም ጨምረህ ነው መጠበቅ ያለብህ። እናንተ እኮ እነሱ በጎራዴ እናንተ በዶሮ ላባ ነው የታገላችሁት ያላችሁት። እነሱ ሰይፍ ይዘው እየመጡባችሁ እናንተ የዶሮ ላባ ይዛችሁ ቆማችሁት። ኢዳዝን ወርዳት ወይ። ስለዚህ ለነዚህ እንደ ብልግናቸው እንደ ስድነታቸው መመለስ አለበት። በህዝቡ ላይ የብልጽግና ጥላቻ፣ ብልጽግና ለህዝቡ ያለውን ጥላቻ፣ ብልጽግና ለትግራይ ህዝብ ያለውን ጥላቻ፣ ብልጽግና ለትግራይ ህዝብ ያለውን ክፉ ነገር ህዝቡ እንደገና እንዲያውቅ ማድረግ አለባችሁ። የትግራይ ህዝብ የብልጽግናን አረመኔነት አሳዩት። እንዴ አዲስ አበባ ውስጥ ቁጭ ብለው አብራችሁ ዋጋ የምትከፍሉለትን አብራችሁ እየተራባችሁ አብራችሁ እየተቸገራችሁ አብራችሁ እየተሰቃያችሁ ያላችሁትን እናንተ የትግራይ ህዝብ ጠላት አዲስ አበባ ውስጥ ቁጭ ብሎ ገሎት ጨፍጭፎት አርዶት ወንጀል ሰርቶበት አሁንም እያስራበው ያለውን ብልጽግና ደግሞ ቅዱስ እያደረጉ እኮ ነው የሚያሳዩት ያሉት። እነ ቦዘኔው አሉላ አትሰማውም እንዴ? የብልጽግናን ጃኬት ከውስጥ ለብሶ ከላይ ኢንዲፔንደንት ነኝ የሚል በቀደም በቅርቡ የሄደበት ሚዲያ ላይ ብሎ ጠይቀው ሰማሁ። እናንተ ጦርነት ይቅር ጦርነት አይኖር ትላላችሁ። እሺ ጦርነት አይኖር ትግራይ ሻት ዋጋ ከዛ ሰለው ብልጽግና ግን ዋጋለው እያለ ነው። በቃ ዝም ብላ ሰረኝት ታደርጋለህ። ይሄ እኮ የበኦፒዲዮ የሚያሳዝነው ነገር ትግራይ ልገዛልህ ብላ ዝም ብትለው የአማራ ህዝብ ሶኬ በቃ ግዛልኝ ብሎ ግዛብኝ ግዛኝ ብሎ ቢተውለት በቃ እየገዛኋችሁ ልኖር አይልም። ካልገደልኳችሁ መኖር አልችልም። ምንድን ያለው ትናንትና ያየ ሰው ስሰማው ደም ምሱ አለው። የአብይ አህመድ ወንበር አለ ደም ምሱ ነው አለ። የሰው ደም ካልሰዋ ሰርቫይቭ የማያደርግ ደም መጣጭ ሉሲፈር ዙፋኑ ላይ ተቀምጧል። ስለዚህ ልገዛልህን ብላችሁትም ይኸው ትግራይ እኮ ልገዛልህ ብላ እኮ አልተገዛችለትም። 3 ዓመት በሙሉ ኦኬ በፕሪቶሪያ ስምምነት ተስማምተው ሁለቱም እኩል ተስማምተው ፕሬዚዳንት ማድረግ አለባቸው ተብሎ ኢትስ ኦኬ። እሱ እኔን ማርቀው ኦኬ ይሁንልህ። እኔ አቶ ጌታቸው ረዳ ስልጣን እኮ የሰጠኝ እኮ አብይ ነው እሺ ይሁንልህ። የሆነ ምናምን ነገር እሺ ይሁንልህ። ከምርጫ ቦት እሺ ይሁንልህ። እንደዛ ተብሎም አልሆነም። ባሪያ እንደዛ ነው። ባይዘው ዲያብሎስ ፖላይትነስ አያውቅም። ዲያብሎስ ምንም የፈለገ ሰራይ እንደምታረጉለት ካይንድነስ ኔቸሩ አይደለም። ደግነት የዲያብሎስ ኔቸር ውስጥ የለም። ድሮ አማኑኤል አሞጽ የሚባል አማኑኤል አሞጽ መሰለኝ በካሴት እየተቀዳ ይዘዋወር ነበርና በጣም ያስፈራል። አሁን ባለውበት እድሜ ልሰማው ይችላል። በዛም ጊዜ ግን አይሱ ጌተርፋይድ ስሰማው እማረሳው ግን የብዙውን አልሰማሁትም። አንድ ወይ ሁለት ነው የሰማሁትና ምንድን ያለው ሰይጣን ብዙ ነገር አሰራውና ከዛ በኋላ ስህተት ሰራ መሰለኝ። ሰውየው ሄዶ አርግ የተባለውን ተሳስቶ መጣና ለምን ይሄንን ሰራ ብሎ በቃ ሰይጣን ሊቀጣው ሲል ጌታዬ ወይ ይቅር በለኝ አለው። ምን አልከኝ አለው። ይቅር በለኝ እኔ እኮ ሰይጣን ነኝ አለው። ይቅርታ በእኔ ውስጥ አይኖርም። እኔ ይቅርታን አላውቅም። ይቅርታ የሚለው ቃል ራሱ አስቆጣው። ምክንያቱም ይቅርታ የእግዚአብሔር ስለሆነ ምህረት የእግዚአብሔር ስለሆነ። በዲያብሎስ ኔቸር ውስጥ ደግነት የለም። በዲያብሎስ ኔቸር ውስጥ ርህራሄ የለም። በዲያብሎስ ኔቸር ውስጥ በጎነት የሚባል ነገር ይሉኝታ የሚባል ነገር የለም። አብይ አህመድ ራሱ ዲያብሎስ ነው። ተንበርክኬ ግዛኝ ብትለው ይገለሃል እንጂ ተንበረከክልኝ ብሎ አይበቃውም። የአማራ ህዝብ እኮ ተቀብሎት በሰላም እየኖረ ነበር። ልጅህ ልግደልህ ብሎ እኮ ነው የተነሳው። የወለጋ ህዝብ የሁሉ ማዕት የፈሰሰበት አልገዛም ብሎት ነው እንዴ? ልገዛልህ ብትለውም ዲያብሎስ አክሴፕት አያደርግም። የትግራይ ህዝብ አይምሮስ ማስረጽ ያለበት የአብይ አህመድ አገዛዝ የዲያብሎስ አገዛዝ ነው። ጸረ ኦርቶዶክስ ነው፣ ጸረ ክርስቲያን ነው፣ ጸረ ሰው ልጅ ነው፣ ጸረ ታሪክ ነው፣ ጸረ ህዝብ ነው የሚባለውን ነገር በደንብ አድርጎ ህዝቡ ላይ ማስረጽ አለባቸው። የትግራይ ቲቪ አስተዳደር ዶክተር አብርሃም የመጽሐፍ ምረቃ የምናምን ጉብኝት የምናምን አይደለም የትግራይ ሰው ማየት የሚፈልገው። የትግራይ ህዝብ ምድር ውስጥ ያለውን መከራ በአብይ አህመድ አገዛዝ የፈሰሰበትን መዓት ባለፉት 8 ዓመታት ጀምሮ አሁንም ያለውን አብይ አህመድ ያሰማራው ዲጂታል ሚሊሻ ምን ያህል በጥላቻ መሪዎቹንም ህዝቡንም ዋጋ እያስከፈለ ነው፣ እያዋረደ እንደሆነ ለትግራይ ህዝብ ማሳየት ያለበት። አፋር ላይ ተቀምጦ ያለው ሰራዊት የነሱ ሚሊሻ የነሱ
ዲጂታል ሚሊሻ ሴቶቻቸውን እንዴት አድርጎ ዲስሪስፔክት እያደረገ እንደሆነ እንዴት እየዘለፈ እንደሆነ ኦፖርቹኒቲ ደግሞ ቢያገኙ በአካል የሚደፍሯቸው ሬፕ ያደርጓቸዋል። ሬፒስት የሆነ በፊዚካል ሬፕ የሚያደርግ በዲጂታል ደግሞ ዲፌም የሚያደርግ ሚሊሻ ያለው ነው አብይ አህመድ ማለት ነው። አብይ አህመድ ሚሊታሪ ፊዚካሊ ሴቶችን ሬፕ የሚያደርግ ሰራዊት አለው። ዲጂታሊ ደግሞ ሴቶችን ዲፌም የሚያደርግ ሰራዊት አለው። ይህንን ለትግራይ ህዝብ፣ ለትግራይ እናቶች፣ ለትግራይ እህቶች በደንብ አድርጋችሁ አጥንታቸው ውስጥ እንዲገባ አድርጉት። እነሱ ጠዋትና ማታ ቁጭ ብለው በዚህ በኩል ኮሪደር አለማው ይለናል። ለኢትዮጵያ ሲሸውደው ኮሪደር አለማው ይለዋል። ከዛ ስለ ትግራይ ደግሞ አመራሮቹ ጭራቅ፣ ሞኒስተር፣ ደመጣጭ ጻድቃን እኮ ስንት ነው አለቀደም ከሞሶሊኖና ከሂትለር ጋር እኮ እያወዳደረ ፋሽስት እያላስቡት። እውነተኛው ሞሶሊኖ ራሱ የሚሸማቀቅበት አብይ አህመድ ሂትለር ራሱ ቢያየው የሚፈራው እኔስ እንዳንተ አይደለሁም ነው የሚለው። ሂትለር አብይን ቢያየው በጣም ይሸማቀቅ ይመስለኛል። አትሊስት እኔ በገዛ ህዝቤ ላይ አላደረኩም ነው የሚለው። ሂትለር ራሱ የሚያፍርበት የሚሸማቀቅበት አብይ አህመድ ሂትለር ራሱ ቢያየው አፍሮ አንገቱን የሚደፋበት ወይንም ሂትለር አብይን ሲያይ ከአብይስ እኔ ጻድቅ ነኝ የሚልበት። ሂትለርን እኮ አብይ አህመድ አጽድቆታል። ሂትለርን አብይ አህመድ አጽድቆታል። ይሄንን የመሰለ ሞኒስተር ይዘህ ተቀምጠህ የጄኖሳይድ ቪክተም አትሊስት ከህዝባቸው ጋር እስከ ድካማቸው እስከነ ምናምናቸው ከህዝባቸው ጋር አብሮ እየታገሉ ያሉትን ሞሶሊኖ ሂትለር እያለ እየጠራ ማለት ነው። ሞንጆሪኖ ሰምታችኋታል? ሰሞኑን ወጣ ስትናገር ተመልከቱ። እንግዲህ ቶኗን አይታችሁታል? ቶክሲክ አይደለም እንደነዛ ቶኗ የጦርነት ቶን እኮ አይደለም። ህዝቡን የመቀስቀስ ቶን አይደለም። ካልም ሆና በሰላም ጊዜ እንደምታወራው ስነ ጽሁፍ የምታነበር የምትመስለው። ተመልከቱ እንግዲህ ትግራይ ላይ ያለው ባህልና የኦፒዲዮን አረመኔነት የተማሩት የኦፒዲዮ ተጋሩ የሚናገሩትን ተመልከቱ። ጻድቃን የሚባል ሞኒስተር የሚናገርበትን ቶንና ሞንጆሪኖ የምትናገርበትን ቶን ተመልከቱት። ኢቨን እቺ ማናት የባጫ ደበሌ ምናምን የምትባለው ኪሪያ ዱርያዋ እሷ እንኳን የምትናገሩበትን ቶን ተመልከቱት። ስለዚህ ትግራይ ላይ ይሄ ነው መቀየር ያለበት። ቶኑ መቀየር አለበት። የአመራሩ ቶን መቀየር አለበት። ካድሬው መውጣት አለበት። ድምፅ ወያኔ ትግራይ ቲቪ በትግራይ ህዝብ ላይ እየፈሰሰ ያለውን መዓት 24 አወርስ ማሳየት አለባቸው። ሞንጆሪኖን በቀደም ሰምታችኋት ከሆነ እንደዚህ ብለው እንዲህ ነው የምታወራው። አንድ የብልጽግና ሴት አውጣት መርዝ ነው ካፏ የሚወጣው። በቃ የመርዝ አይነት ሚሳይሎች ካፏ በአንድ ደቂቃ ውስጥ የሚል መርዝ ነው የሚተፉት። ተመልከቱት። ዲጂታል ሚሊሻውን ሲያወራ መርዝ ነው የሚተፉት። ይገባኛል። የትግራይ ህዝብ ባህሉ አይደለም። እንደዛ ስድነት ባህሉ አይደለም። የትግራይ ህዝብ ብልግና ባህሉ አይደለም። ሰውን መዝለፍ፣ ሰውን ማዋረድ፣ መዋሸት ብልጽግናዎች የሚያደርጉት የትግራይ ባህሉ አይደለም። እነዚህ ግን እርኩስ መንፈስ ይዞ ምድራችን ላይ የመጡ የኢትዮጵያን ባህል የጣሱ አብይ አህመድ መጥቶ ያልበጣጠሰው ነውርን እኮ ያስተማረን እኮ ነው። ቤተክርስቲያን ውስጥ ሆሞሴክሹዋሊቲ እንዲስፋፋ ያደረገ ሰው እኮ ነው። በዚህ ደረጃ የእግዚአብሔርን ነገር ያሰደበ እግዚአብሔርን ያልፈራ አብይ አህመድ ሰውን ያከብራል? የእግዚአብሔር የሆነውን ነገር የነካ አብይ አህመድ የእግዚአብሔር የሆነውን ነገር ያረከሰ ለሰው ምን ይኖረዋል? ስለዚህ ትግራይ ውስጥ ቶኑ መቀየር አለበት። ሚዲያው እዚህ ላይ መስራት ያለበት። የህወሓት ካድሬዎች የማንን ጎፈር የምታበጡት? በዚህ ዘመን ቲክቶክ አላችሁ እርግጠኛ ነኝ፣ ትዊተር አላችሁ እርግጠኛ ነኝ፣ ፌስቡክ አላችሁ። ውጡ፣ ለህዝቡ አብይ አህመድ ያለውን ጥላቻ አሳዩት። የአብይ ዲጂታል ሚሊሻዎች ምን ሲጽፉ እንደሚውሉ፣ ስለ ትግራይ አመራሮች፣ ስለ ጀነራሎች ምን ሲናገሩ እንደሚውሉት ሰብስባችሁ ለትግራይ ህዝብ አሳዩት። በቴሌቪዥን በትግራይ ቲቪ አሳዩት። አብይ አህመድ በህዝቡ ላይ የሰራውን ወንጀል እየሰራ ያለውን ሊሰራ ያለውን ህዝቡን አሳዩት። የትግራይ ህዝብ ተመልሶ ይወቀው። እናንተ የምታሳዩት መጽሐፍ ስትመርቁ ነው፣ ትምህርት ቤት ስትመርቁ ነው፣ የሆነ ነገር ስትጎበኙ ነው። ኖ this is not the time። አሁን ሞት እየታወጀበት ነው። ጉድጓድ እየተቆፈረለት ነው። ቢላዋ እየተሳለለት ነው። ሊገሉት፣ ሊያጠፉት፣ ሊያርዱት እየተዘጋጁ ነው። ስለዚህ ተመልሳችሁ ወደዛ ነው መሄድ ያለባችሁ። ኢትዮጵያ ቴሌቪዥን ክፈቱና ተመልከቱት። ቀይ አድርገው እንደዚህ በቀይ መስመር ኤክስ እያደረጉ ጭራቅ እያስመሰሉ ሟት ሚስተር እያደረጉ ቅጥረኛ፣ ፋሽስት፣ ገዳይ፣ ወራሪ፣ ካዲ እንዲህ ሲባሉ የሚሉት የትግራይ መሪዎች። ትግራይ ቲቪ ላይ ግን አብይ አህመድን እንደ ሞኒስተር አድርጎ ሲያወሩ አሰማቸው። ትግራይ ቲቪ ላይ ስለ አብይ አህመድ ምንም አይነት ነገር ፋሽስቱ እንኳን ብሎ አይጠሩትም። ገዳይ ዘመነ ካሴ በሰማነው ቁጥር ደም አፍሳሽ፣ ደም መጣጭ፣ ሰው ገዳይ፣ ክፉ መንፈስ ገዳይ የማይለው ነገር የለም። አትሰሙትም? ትግራይ ላይ አብይ አህመድን እስካሁን ድረስ ደናት ልክ በፕሪቶሪያ ስምምነት ታስረው ተቀመጡ ናቸው ያሉት። የትግራይ አመራሮች ወጥተው ዲክሌር ማድረግ ያለባቸው ከዛሬ ጀምሮ ከፋኖና ከኦላ ጋር እንሰራለን፣ ትላንትና ከፋኖና ከኦላ ጋር እንሰራለን ብለው እንዳይናገሩ አስሮ ያስቀመጣቸው ጋር ነበረ። ፕሪቶሪያ ነበረ። ዛሬ አብይ አህመድ ፕሪቶሪያን ግጥልጥል ቁርጭምጭምጭም አድርጎ ጥሎታል፣ ቀዳዶ ጥሎታል። ስለዚህ ደረስነት ቱ ባይንዳ የታሰሩበት ቃል ኪዳን የለም። ወጥተው በአደባባይ ከፋኖ ጋር አብረን እንሰራለን ብለው ዲክሌር ማድረግ አለባቸው። ከፋኖ ጋርም ሆነ ማንም ለህልውናው ከሚዋደቅ ኃይል ጋር እንሰራለን፣ የአብይ አህመድ ቪክተም ከሆነ ህዝብ ጋር አለ ህልውናችን እንሰራለን ብለው በአደባባይ ይህን ዲክሌር ማድረግ አለባቸው። ህወሓቶች የሚሰበሰቡበትን
ቀኑን ሙሉ ስብሰባ ከመዋላቸው የተነሳ ሚዲያው ላይ እንኳን ምን እንደሚባል አይሰሙትም። ምን እየተወራ ነው? ምን እየተደረገ ነው? ሚዲያው ላይ ምን አይነት ዲፌም እየተደረገ ነው? ምን አይነት ናሬሽን ነው? they have no clue why ስልካቸውን ውጭ አስቀምጠው ስብሰባ ሊሰበሰቡ ይገባሉ። እኔ ልጄ ድሮ ዋና ወስደው ነበርና ዋና ላስተምረው ወስደው ሴቷን ጎበዝ ናት ፕሮፌሽናል ትዋኛለች። ወንዱ ልጅ ልክ አስተማሪ ቆሞ ትእዛዝ ሲሰጥ እሱ ዳይቨር ውስጥ ገብቷል። ውሃ ውስጥ ገብቶ ቡቡቡ ይላል። ልክ ሲወጣ አምልጦታል። የተሰጠው ኢንስትራክሽን አምልጦታል። እና ሌሎቹ እየዋኙ ሲሄዱ እሱ ግራ ገብቶት ቆሞ ያያል። ለምን? ውሃ ውስጥ ኢመርስ አድርጎ የተሰጠውን ትእዛዝ አልሰማም። ከዛ የኢንዲቪጁዋል የብቻው ትሬኒንግ እንዲደረግለት አደረግለት ማለት ነው። ህዋቶቹም ልክ እንደዛ ነው። ስልካቸውን ውጭ አስቀምጠው ይመጣሉ። ልክ ሲወጡ ብዙ ነገር አምልጧቸዋል። አይሰሙትም። ኮሬክት ማድረግ መልስ መስጠት የሚገባቸው ማስተካከል የሚገባቸው ማወቅ የሚገባቸው ነገር አምልጧቸዋል። ቲዲኤፍም ሆነ ህዋት ስልካቸው ውጭ ማስቀምጠው ስብሰባ የሚገቡት ልክ የኔ ልጅ አስተማሪው ኢንስትራክተሩ የዋና አስተማሪው 6-7 ልጆች ወይም ቲም ውስጥ የፕራና ቲም የዶልፊን ቲም የምናምን ቲም ይባል ነበር እና እንደ ቲም ነው የሚገቡት። ቆመው ኢንስትራክሽን እየሰጠ የኔ ልጅ አንደር ዋተር ነው፣ ውሃ ውስጥ ገብቶ ውሃ ውስጥ እየተጫወተ ነው። ልክ ሲወጣ ምን አይነት ትእዛዝ እንደተሰጠ ምን እንደተባለ የሚያውቀው ነገር የለም። ሌሎቹ እየዋኙ ሲሄድ እሱ እንደቆመ ይቀራል። ኤግዛክትሊ ህዋቶች እንደሚያውቁ እሱ ህፃን ስለነበረ ህፃን ልጅ ስለነበረ ህውድና አሁን አያደርግም እሱ። ህዋቶቹም ልክ እንደዛው ስልካቸውን አስቀምጠው ቀኑን በሙሉ ይሰበሰባሉ። ስብሰባ። ከዛ ሲወጡ ዓለሙ ነዷል። በውሸት ወሬ አየሩ ተጥለቅልቋል። በውሸት ፕሮፓጋንዳ ምድሩ ተጨናንቋል። አረ ምንድነው ብላችሁ ካስደውላችሁ ቀኑን ሙሉ ሲሰበሰቡ ስለዋሉ ደክሟቸው ዝለው ቤታቸው ገብተው ከቤተሰቦቻቸው ጋር ጊዜ የሚያጠፉበት ነው ወይ ደግሞ የሚተኙበት ነው። ከዛ ደውላችሁ እንኳን ኢንፎርሜሽን ማግኘታቸው ስደውሉላቸው ስልካቸውን አጥፍተው ስለሚገቡ ስልክ አያነሱ። ከስብሰባ ደግሞ ሲወጡ አንዳንዴ የራሱ ስልካቸውን ኦን አያደርጉትም ወይ ደክሟቸው ይተኛሉ። ከዛ ምን ይሆናል? ዓለሙ በሙሉ በውሸት ወሬ ተጥለቅልቆ ከነሱም ኢንፎርሜሽን ሳይገኝ እነዛኞቹ ያሸነፉ መስለው ቁጭ ይላሉ። ከዛ የትኛውን ይመልሱት? የትላንት ነው በየሰከንዱ ነው ውሸት ፋብሪኬት የሚያደርጉት። እነዚህ ዲያብሎስ የውሸት አባት ነው ማለት ጌታ ውሸትን ከራሱ ፈጥሮ ያወራል። አብይ አህመድ ዲያብሎስ ነው ስላችሁ እየቀለድኩ አይደለም። አውቶ ፌትረድም አይደለም የምናገረው ይሄን ነገር ዝም ብዬ ለፕሮፓጋንዳ አይደለም የምናገረው፣ በእግዚአብሔር ፊትም ቆሜ የምናገረው ነው። አብይ አህመድ ዲያብሎስ ነው ውስጡ ያለው። we're not dealing with human spirit ከሰው ጋር አይደለም ዲል የምናደርገው። መንፈሳዊ ሰዎች ምን እንደማወራ ይገባቸዋል። እግዚአብሔርን የሚያውቁ ሰዎች ምን እያወራሁ እንደሆነ በደንብ ይገባቸዋል። he is not human አይደለም፣ ከሰው ጋር የምናወራው ትክክለኛ ዲማን ፖዘስድ የሆነ አይምሮውን ለሰይጣን አሳልፎ የሰጠ ሰው ነው። ሁለንተናውን ለሰይጣን አሳልፎ የሰጠ ነው። ራስህን ልታስገዛለት ለምትሰጠው ለዛ ነገር ባሪያ ነህ ይላል እግዚአብሔር ቃል። ራሱን ያስገዛለት ስልጣን ነው። እንኳንስ አብይ አህመድ አይነት ስልጣንን የሚፈልግ አይደለም እንኳን አይደለም ስግብግብ የሆነ ሁለንተናው በክፋት በተንኮል በመናምን የተሞላ ጌታችንን እንኳን ወድቀህ ብትሰግድልኝ ስልጣን ሰጥሃለሁ ብሎታል። እንደዛ ብሎታል። ስለዚህ በየሰከንዱ በየደቂቃው ውሸቶችን ነው የሚያተሙ ፕሪንት ያደርጋል። በቃ ተመልከቱ፣ ዲጂታል ሚሊሻው ያለማቋረጥ አንዱን ወሬ አንዱ ላይ ናን ስቶፕ ልክ ህዋቶች ከስብሰባ ወጥቶ ትንሽ ሲሉ ፋይል የሆነ ውሸት ተከምሯል። ጣራ የደረሰ ውሸት ፋይል አፍተር ፋይል የውሸት ፋይል ጣራውን ደርሷል። የትኛውን ይመልሱት? የትኛውን መጥተው አድሬስ ያድርጉት? ስለዚህ ስብሰባችሁን ቀንሱና ወይ በስነ ስርዓት ሰዎች መድቡ። የሚዲያ ዳሰሳ የሚባል የሚያደርጉላችሁ የጥፋት ኮምፓስ እንኳን ባቅሙ የሚዲያ ዳሰሳ ይላል ወሬ ሲለቅ ብየዋል። እንደ የጥፋት ኮምፓስ አይነት ቦዘን ይፈልጉ፣ እንደ ጥፋት ኮምፓስ አይነት ሴት ፈልጉ። ከቤት የማይወጣ ዝም ብሎ ተለሲል ሞሰሞስ የሚሆን አምጧቸው። አትሊስት ስራ ስጧቸው። ወጣቱን ስራ ስጡት። ቦዘኔ ሆኖ ግራ ገብቶት ያለውን የትግራይን ወጣት አምጡትና ስራ ስጡት። የሚዲያ ዳሰሳ የሚባል ሰብስቡና ይህንን አርጋችሁ ስጡን፣ አድረስ አድርጉት። ስለዚህ ትግራይ በሁሉ ነገሯ is in a good position. the only thing ላክ እያደረጉ ያሉት ሚዲያ ላይ ነው፣ አየሩ ላይ ነው ላክ እያደረጉ። ብልጽግና በህይወት ያለ የሚመስለው አየሩ ላይ ነው እንጂ ብልጽግና የሚባለው ባዶ ድርቃኑ ይቀራል። አንዲት የቀረችላቸው ነገር እጃቸው ሚዲያ ናት። ተሳዳቢ አንደበቶች፣ አውሬው ተሳዳቢ ምላስ አለው ይላል መጽሐፍ ቅዱስ። ተሳዳቢ ምላስ ተሰጥቶታል። እጃቸው ላይ ያለው ተሳዳቢ ምላስ ብቻ ነው። ሰራዊት የላቸው፣ አቅም የላቸው። ህዝብ ተጸይፏቸዋል፣ ህዝብ ጠልቷቸዋል፣ አንቀው ተፍቷቸዋል። ኤኒባዲ እንኳን አይደለም ቲዲኤፍ፣ እንኳን አይደለም ፋኖ፣ እንኳን አይደለም ኦላ አይሲስ ቢመጣ በአሁኑ ሰዓት ኢትዮጵያ ህዝብ ይቀበለዋል ከአብይ አህመድ ይልቅ ኤኒ ፋሽስት የሆነ ማንም የተባለ ቢመጣ ኢትዮጵያ ህዝብ ይቀበለዋል። አብይ አህመድን ግን የኢትዮጵያ ህዝብ አንቅሮ ተፍቶታል፣ ጠልቶታል፣ ተጸይፎታል።
እጅግ በሚዘገንን አይነት ተንገፍግፎበታል። እናቶች ቤተክርስቲያን ሄደው እንባቸውን እየረጩ ንቀልልን ነው የሚሉት። እባክህን ንቀልልን፣ ይህን ሰውዬ አንሳልን ከጴንጤዎች በስተቀር። ጴንጤዎቹ በዚህ ዘመናችን ነው አብይን ያኑርልን ይላሉ። ማጆሪቲው የኢትዮጵያ ህዝብ ግን በተለይ ኦርቶዶክሳዊው ኢትዮጵያዊ እንባውን እየረጨ ይህን ሰውዬ ንቀልልን ነው የሚሉት። የእናቶችን እንባ ያያ እግዚአብሔር ይህን ሰውዬ ንቀልልን ያሉ የኢትዮጵያ እናቶች እያለቀሱ ያሉት። ስለዚህ ተሸንፏል። በህይወት ያለው ሚዲያ ላይ ብቻ ነው። ትግራይም ላክ ያደረገችው ሚዲያ ላይ ነው። ግን ይሄ በዘጋዋለሁ የትግራይን የሚዲያ ትግል ለህወሓት ካድሬ ለህወሓት ለቲዲኤፍ ብቻ አይደለም ተው ያለብን። ትግራይ ውስጥ ብዙ ምሁር አለ። እኔ እኮ ትግራይ ቲቪ የት አሉ እነዛ ድሮ የምንሰማቸው የነበሩት? ወንድማችን ተስፋዬ ታደሰ የሚዲያ ቅኝት የሚባል ነበረው። አስገራሚ ፕሮግራም የሚሰራበት የነበረው። ዛሬ ጌታቸው ረዳን ቃሉን የሚወጣበት ኢንተርቪዎችን የሰራች ኤልሳ የት አለች? ትግራይ ቲቪ ላይ ነበረችው። አንበሳ የሆነች ትናንትና ጌታቸውን ቁጭ አድርጋ ዛሬ ጌታቸው እርቃኑን ባዶ እርቃኑን የቀረበትን ኢንተርቪዎች ያንን የመሰለ ታላላቅ ስራ የሰራች ኤልሳ የት አለች? እነ ተስፋ የት አሉ? ትግራይ ቲቪ ላይ ቁጭ ብለው የሚዲያ ቅኝት የሚሉ እነ ጸጋ ሰዓብ የት አሉ? ትናንትና ሙዝ የሚባለው የጻድቃን አሽከር ሆኖ የአብይ አህመድን ፍርፋሪ ይለቅማል። ሚስቱን ፈቶ ሌላ ሚስት አግብተዋል። ይሄ ነው እንግዲህ የእነሱ ኢሞራል። ሚስቶቻቸውን ጥለው ገንዘብ ስላገኙ በሚስት ላይ ሚስት የሚደርጉ እነዚህ ናቸው። እነ ጻድቃን ያፈሯቸው ምሁሮች፣ የእነ ጻድቃን ያፈሯቸው ምሁሮች እነዚህ ናቸው። ስለዚህ የት አሉ እነዚያ የቀደሙ ትግራይ ቲቪ ላይ እና አምባሳደር ወንድሙ እየመጡ አናሊሲስ የሚሰጡ የነበሩት ትግራይ ውስጥ እየመጡ የሚነጋገሩ የነበሩት ሀሳባቸውን ህዝቡን በቃ የሚያስደምሙ የነበሩት የት አሉ? ትግራይ ቲቪ ላይ where are they? involve them። እነሱም ደግሞ የትግራይ ውስጥ ያላችሁ ምሁሮች you have responsibility ለህወሓትና ለቲዲኤፍ ብቻ አይደለም። ሰብራችሁ ጠሳችሁ ገብታችሁ ህዝቡን አነቃቁት። መስማት እንፈልጋለን። ትግራይ ውስጥ እጅግ ብዙ ምሁራን አሉ። ትግራይ ውስጥ እጅግ ብዙ ምሁራን ድምጻቸውን ማንሰማው። ዲያስፖራው where are you? ትዊተር ላይ ማትጽፉት ለምንድን ነው? ቲክቶክ ላይ ማትለቁት ለምንድን ነው? ፌስቡክ ላይ ማትናገሩት ለምንድን ነው? እንዴ ይሄ የስታሊን እና የደደቢት ስራ ብቻ ነው? እነሱ ብቻ ናቸው ይሄ ኃላፊነት የተሰጣቸው? እኔስ አልፎ ለምሳሌ እንደነሱ በየጊዜው አልበጣም። ይሄ እኮ የሁሉም ሰው ትግል ነው። እስኪ የአማራን ተመልከቱት። እጅግ ብዙ የአማራ ዩቱብ አለ። where are you ትግራይ? where are you ተጋሩ? እናንተ ቢሆን you have responsibility ፌስቡክ ላይ የመጻፍ፣ ቲክቶክ ላይ የመጻፍ፣ ትዊተር ላይ የመጻፍ፣ የተለያዩ ክሊፖች መስራት፣ እንግዳ የሆናችሁ በየቦታው እየሄዳችሁ ሐሳባችሁ መግለጽ፣ መናገር። ሚዲያው ላይ ብቻ ነው እና አብይ አህመድ ያሉት እንጂ ምድር ላይ ሰራዊት የለውም። ምድር ላይ የሚታገል ሰራዊት የለውም። የአማራ ልጆች፣ የትግራይ ልጆች አንድ ላይ ቲም እየፈጠራችሁ እኔ ኮንታክት አድርጉኝ። ሂርስ ማይ ነምበር እዚህ ጋር ሲጽፈው አይቻለሁ። ወንድማችን ነምበራችን ይሄው፣ በዚህ ቁጥር ደውሉልኝ። መምጣት ፈልጋለሁ። አንድ ፓርትነር ያዙ። አማራ ከትግራይ ጓደኛ ፈልግና በዚህ ነገር መነጋገር ፈልጋለሁ። ከኦሮሞ ፈልጉ፣ ሌላው ብሔረሰብ በዚህ ነገር መነጋገር ፈልጋለሁ። እየቆረጣችሁ ላኩ። የኛን ትዊስት እያደረጉ ኤዲት እያደረጉ ፌስቡክ ላይ ሲለቁ ስታዩ ጻፉ። ከስር ሚስ ኢንፎርም እንደሆነ ለፌስቡክ ንገሩት። ይህንን እያደረጉት ባይዘው በፌስቡክ ህግ ራሱ ሮንግ ነው። እኔ ሰሞኑን ሰዎች አናግሬያለሁ። የሞንጆሪኖ ትዊስት አድርገው ሲጽፉ ፌስቡክ አካባቢ በሆነ ሰዎች ኮንታክት አድርጌ እዛ ያለ ኦፊስ ውስጥ ያለ ሰው አናግሬያለሁ። እዛ ላይ ሪፖርት ማድረግ ትችላላችሁ። እንደገና ቆርጣችሁ ኦሪጂናሉን መለጠፍ ትችላላችሁ። ይሄ የአንድ ሰው ትግል አለ፣ የሁለት ሰው ትግል አለ፣ የፖለቲከኞች ብቻ ትግል አይደለም፣ የሚሊተሮች ብቻ ትግል አይደለም። በዚህ ትግል we all are in፣ ሁላችንም እዚህ ትግል ውስጥ አለንበት። ምክንያቱም ምድሪቱ ገጥሟት ያለው ሰው እጅግ ጨካኝ፣ እጅግ አረመኔ፣ እጅግ ክፉ፣ ጥቂቶች ብቻ ሰርቫይቭ የሚያደርጉባት ሲስተም ነው። አሁን ተመልከቱ፣ መሬት የግለሰብ የሚባል አምጥቷል አይደለ? why do you think ብዙ ከኦሮሚያ ክልል አምጥቶ ያሰፈራቸዋል አዲስ አበባ ውስጥ። እናት ቪክተም ኦሮሞ አይደለም፣ የብልጽግና ኦሮሞዎች ከየገጠሩ ከየምናምኑ አምጥቶ መሬት ሰጥቷቸዋል። መንግስት እንኳን ቢቀየር ነገር ቦታቸውን ማንም መጥቶ ሊነቃቸው አይችልም። ምድር ባለው እንትኑ እየለቀ ምድር ባለው የአገሩን ማህበረሰብ ነው የሚባለው ህብረተሰቡን እየቀየረው ነው ያለው። በዚህ ደረጃ እስከ ነገ ወዲያ ድረስ ነው እየሰሩ ያሉት። አገር እነሱ ብቻ ሰርቫይቭ የሚያደርጉባት ሲስተም ፈጥረው ጥቂቶች ብቻ የሚኖሩባት ሲስተም፣ ሌላው ግን እነሱን የሚያኗኑር እነሱ እየኖሩ እነሱን የሚያኗኑር ህዝብ ሊሆን እነሱ ይኖራሉ፣ እኛ ደግሞ እነሱ እናኗኑራለን። እንደዚህ አይነት ሲስተም ነው እየፈጠሩ ያሉት። ልጆቻችን አድርገው ትምህርት ቤት መግባት አይችሉም። አብይ አህመድ ከቀጠለ ምሁር አይኖርም ኢትዮጵያ ውስጥ። የምሁሩ ቁጥር እያነሰ ነው የሚል ተመልከቱ። ቲክቶከሮችን እኮ ፕሮሞት የሚያደርገው አዶናይ። አይ ላቭ አዶናይ፣ አይ ዶንት ሃቭ ኤኒ ፕሮብለም ዊዝ ሂም። የራሱን ስራ የሚሰራ ነው ብዬ ነው የማምነው። ብልጽግና ያገኘውን ይጠቀማል። ብልጽግና ምንም ነገር ጌታቸው አሻንጉሊት እጁ ላይ ቢኖር ይወረውራል እንዳለ ብልጽግና ኤኒቲንግ ኤቭሪቲንግ ያገኘውን ነገር ይጠቀማል። እና አዶናይ እኮ 9ኛ ክፍል ነን የሚሉትን እኮ ነው ፕሮሞት የሚያደርገው። እነ ስፒድ እነሱ እኮ ገና የሃይስኩል ግራጁዌቶች ናቸው። እንደ ትልቅ እንግዳ እየተጋበዙ የሚወጣሉ ትግል ኢትዮጵያ ውስጥ
ወጣቱን አይምሮን በምን ሪሸፕ እንደሚያደርገው አስቡት። ወደ ምን በቀደም ዕለት በዚህ ዘገባሉ ሰይፉ የሚባል አጭበርባሪ የብልጽግና ካድሬ አንድን ገጠር ውስጥ ገብቶ የሚኖር ሰው ብሎ አምጥቶት ነበር እና 3ኛ ፎቅ ላይ ነው የምኖር ብለው ዛፍ ላይ የሚኖር ግን እርሻ ያለው በ6 ወር ውስጥ ትልቅ እርሻ ያለው ኪኒ ማለት ነው። ትንሽ እውነት የሚመስል ነገር እንኳን ቢያረጉ በ6 ወር ውስጥ እርሻ አለው፣ በጓለው ምናምን አለው እና እንደገና ሆነ የማር ፋብሪካ ሊፈጥር ነው፣ የራሱን ስኳር ሊፈጥር ነው ምናምን። አላማው ምንድነው? ያንን ልጅ ገጠር እንዲገባ ያደረጉት ራሳቸው ብልጽግናዎች ናቸው። ሰፖርት የሚያደርጉት ብልጽግናዎች ናቸው። ለቪዲዮ ነው እዛች ዛፍ ላይ የሚኖረው እንጂ ከጀርባው ትልቅ ፈንድ አለው። አብይ ግን ምንድነው እያለ ያለው? ወጣቱ አዲስ አበባ ውስጥ አትቀመጥ፣ ገጠር ግባ። ሉክ አት ሂም ልክ እንደሱ ገጠር ገብተህ ኑራ ብሎ ህዝቡን እየገፋ ወደ ገጠር ለማስገባት። ከዛስ ይሄው በራሱ ስራ ፈጥሯል። በራሱ ያርሳል፣ በራሱ ከመንግስት አጠብቅ ሂድ። ካልሰራ ደሃ ከሆን ያንተ ጥፋት ነው እንጂ አይደለም። አዲስ አበባ ውስጥ ቤት ተወደደብኝ ካልክ ገጠር ግቡ አላለ? ገጠር ግቡ የሚለው ፖሊሲ በዛ ልጅ ነው። አስቡት። በዚህ ደረጃ ተራ ወንበዴ ተራ ምናምን ከሚጥጥዬ ጭንቅላት የምትወጣ ሀሳብ ናት ያች። እኛም ገጠር እንግባ እያለ የሚጠይቀው የነበረው ሰይፉ ማለት ነው። ስለዚህ የእነዚህ ዓላማ ልጆቻችን አድገው ተምረው ለቁም ነገር እንዲደርሱ አይደለም፣ አግብተው እንዲወልዱ አይደለም፣ ፋሚሊ እንዲተኩ አይደለም፣ ትውልድ እንዲቀጥል አይደለም፣ አገርን የሚረከብ ትውልድ እንዲወጣ አይደለም። ትምህርት ቤቶችን እየዘጋ ሀገሪቱ መሀይም ብትሆን መሀይም ብቻ ከሆነ ኢትስ ኢዚ ቱ ሩል። አንተ ነግሰህ ትኖራለህ። አንድ አይን ያለው በአይነ ስውሮች ከተማ አንድ አይን ያለው እንደ ንጉስ ነው እንደሚባል እነሱ ትናንሽ ፊደል የቆጠሩ ምሁሮች፣ ሌላ ሁሉ መሀይም። እነሱ እየኖሩ እኛ ነው ነዋሪ፣ እነሱ ጌቶች፣ እኛ ባሪያ ሆነን የምንኖርበት ሲስተም ነው እየሰሩ ያሉት። ስለዚህ አገሬ ሁላችን ስለሆነች አገሪቱ ስትኖር ሁላችን የምንኖረው። ውጭ ሀገር የምንኖር ሰዎች አፍተር ኦል አገራችን ኢትዮጵያ ናት። ሁሌ ፕሮግራም ላይ የምናገረው ነገር አለ። አይ ሊቭድ አሜሪካ ውስጥ የኖርኩት አገሬ ጋር ከኖርኩት ጋር ሲወዳደር አገሬ ነው እዚህ አሜሪካ ጋር የኖርኩት በብዙ ይበልጣል። በጣም 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 ማጆሪቲውን ማይላፍ የኖርኩት አሜሪካ ውስጥ ነው። እስከ ዛሬዋ ቀን ድረስ ግን ዌር አር ዩ ፍሮም እባላለሁ። እስከ ዛሬዋ ድረስ ኤቭሪ ታይም የትን ቦታ ሲል ሳልናገር ዝም ብዬ ብቀመጥ ዴይ ነው የውጭ ሀገር ሰው እንደሆንኩ። ሁልጊዜ በጣም የሚያስደንቀኝ ነገር ቢኖር ዌር አር ዩ ፍሮም። ስለዚህ ዴይ ኦልዌይስ ሪማይንድ ሚ አገር እንዳለኝ ያስታውሱ፣ ሌላ ሀገር አገሬ ሌላ እንደሆነ ያስታውሱልኝ። ልጆቻችን እንግሊዝኛ ፍሉዌንትሊ እየተናገሩ አክሰንት ሳይኖራቸው በእነሱ አክሰንት እያወሩ ወላጆቻቸው ከየት ነው ሀገራቸው ይባላል። ስለዚህ የሀገራችን መኖር የሀገራችን ጤነኛ መሆን ለሁላችን አስፈላጊ ናት። የሁላችን እነሱ ያለ አገር ነው እያስቀሩ ነው ያሉት። አትሰማቸውም እንዴ? ኦፒዲዎች አዲስ አበባ አትመጣትም፣ እንመነጥርሻለን፣ እናስወጣሻለን ይላሉ። እነሱ ባላገር እኛ ሀገር የሌለን፣ እነሱ የሀገር ባለቤት እኛ ጥገኞች፣ እነሱ ባላገሮች እኛ ሀገር የሌለን፣ በእነሱ ምህረት በእነሱ ቸርነት ብቻ የምንኖር፣ በእነሱ ወደ ሀገራችሁ እናባራችኋለን እንባላለን። እነሱ ባላገር እኛ ሀገር የሌለን። ስለዚህ የሀገራችን መኖር ለሁላችን አስፈላጊ ስለሆነ ሁላችን ተግተን ልንታገል ይገባናል። በተለይ ዲጂታል ሚሊሻውን የመታገል የእያንዳንዳችን ኃላፊነት ነው። እስካም የሆነ ውሸታም የሆነ ሌባ የሆነ የብልጽግና ዲጂታል ሚሊሻን በታሪክ የማንረሳቸው ዘግበን ጽፈን ማስቀመጥ አለብን። ኤቭሪ ታይም የሆነ ነገር ሲለጥፉ እኛም የነሱ መለጠፍ አለብን። እኛ መጀመሪያ እንደውም የአብይ አህመድን እያጣበብን መለጠፍ ልክ አብይ እኛ እንደሚያመሰግን እያስመሰልን መስራት መጀመር አለብን። ይህን ነው ማድረግ ያለብን። እኔ መቼም እጸየፈዋለሁ። እነሱን እያመሰገኑ ቢሰሩ በጣም እጸየፈዋለሁ። እጅግ ይዘገንነኛል። ይህን ግን ማድረግ አለብን። ኤኒዌይስ እውነቱ እንግዲህ ይሄ ነው። አፈሳው ላይ የተባለው በዲስአርግመንት ወደ ቤቱ ተመልሶ የነበረው ሰራዊት እንደገና ሊመለስ ተስማምተው በፈቃዳቸው አውቶቡስ ውስጥ የገቡትን የነ ጌታቸው የነ ጻድቃን ወሮ በላ ግሩፕ እየሄደ በየስብሰባው ረብሻ የሚፈጥር ደጋፊ የሚመስል እናቶችን ሸርሙጣ እያለ የሚሳደበው ያ ግሩፕ ኦርጋናይዝ ሆኖ መጥቶ ለቪዲዮ ፍጆታ እየጮሁ ድንጋይ እየወረወሩ ኢት ዋዝ አክቲንግ ስቴጅድ ነው ያያችሁት። እዛ ላይ ኢት ዋዝ ስቴጅድ በደንብ ተደርጎ የተቀነባበረ። አንዳንድ እናቶች ደግሞ ሳያውቁ ነው በርህራሄ ወጥቶ የሚጮሁት የነበሩት እንጂ ባስ ውስጥ የገቡት ታፍሰው ሳይሆን በፈቃዳቸው ነው። እንዳልኩት ዴር ናት ስቱፒድ። እንደዚህ ፖላራይዝድ የሆነ ስንት ባንዳ ባለበት፣ ስንት ከሃዲ ባለበት፣ ስንት ውሸታም ባለበት አስገድደው አስገብተው ራሳቸውን ሳበታች አያደርጉም። ኤኒዌይስ ይሄን ነው ማለት የምፈልገው። ጨዋታው ተጀምሯል። ወይ ቆይቶ ከተጀመረ መሰለኝ ጨዋታ አመለጠኝ። አይ ሆፕ ፈረንሳይ እያሸነፈ ነው። ሳላየው አመለጠኝ። ያየ ሰው ካለ ፈረንሳይ እያሸነፈ ነው ብዬ ተስፋ አደርጋለሁ። እንግዲህ መልዕክት ይሄ ነው። ይሄንን ፕሮግራም ሼር አድርጉት፣ ላይክ ሰብስክራይብ አድርጉት። የኛ ሚዲያ የሁላችን ሚዲያ ነው። ሙሌን አቅርቢልኝ። ሁዝ ሙሌ ማን ነው? ሙሌን አቅርቢልኝ ይሉናል። አሁን ነው ሙሌ ማን እንደሆነ አላውቅም። ሙሌ ማን ነው? ጻፉልኝና if I have the contact information ሙሌን አቅርቢ። አሁን ነው ሙሌ I don't know ማን ሙሌ እንደሆነ። ኦ 0 ለ0 ነው። ኦኬ ቴንክ ዩ
አይ ሆፕ ፈረንሳይ ያሸንፋል ብዬ ተስፋ አድርጋለሁ። እንዳልኳችሁ የፈረንሳይ ያለው ልጅ ይመስለኛል ይሄ ኤምባፔ የሚባለውና በጣም ደስ ይለኛል፣ እወደዋለሁ። ቢያሸንፉ ደስ ይለኛል። ኤኒዌይስ ይህንን ነው ማለት። የሸገሩ ጅንታ ሙሌ ነው ስሙ። እሺ ቁጥሩ ካለኝ አመጣዋለሁ፣ ደስ ይለኛል። በጣም ጎበዝ ልጅ ነው። ባይዘወይ ከሱ ጋር መምጣት የምትፈልጉ ልጆች ካላችሁ ለሚለው ባለፈው የዛሬ ሳምንት ያመጣሁላችሁ ልጅ ነበረ። በጣም ጎበዝ ልጅ ምን ተስኖት የሚባል እንዳውም ሙሌንና ምን ተስኖትን አንድ ላይ አድርጌ ያመጣችኋለሁ። ሙሌ ቁጥር ካላችሁ ጻፉልኝ። ቁጥር ቅድም ያሳየኋችሁ ነው። በሌላ ፕሮግራም እስከማገኛችሁ ድረስ ሃፒ ጁላይ 4 ፋየር ወርክ ማየት የምትፈልጉ ወይ ባርቢኪው ከሆነ ኢንጆይ ዩር ባርቢኪው። እኛም እሱ ነው ከሰዓት በኋላ የምናደርገው ገና ባርቢኪው ገና ሃቭ ፋን ገና ግሬት ታይም። ለሁላችሁም ይሄንን እመኝላችኋለሁ። በሌላ ፕሮግራም እስከማገኛችሁ ቸር ይግጠመን።